የባህል ሕክምና ጥበቡ በዲኤንኤ የሚወረስ ነው ብሎ የሚቀለድበት ወይ ደግሞ በደም ነፍስ የሚሰራ ነገር አይደለም። ሳይወርስም አይችልም። አለመው ምን አለመ ጀሂለው መንጀል ያወቀ ሰው ያውቀዋል፣ ያላወቀ ሰው አያውቀውም። ለስፒሪቹዋል ነገር መፍትሄ ያለው ማድረግ ትልቅ ጤናዊ ጥቅም አለው። ወይ እነዚህ መድኃኒት የላቸውም። ያው በሁሉም ዘርፍ ጥቋቁር በጋል መሞከር አለብኝ በሚል ስሜት የሞከርከው ነገር አለ? ጸንሼው ነው ቁጭ ያልኩት። የባህል ሕክምና ላይ ዲዛይን የሚደረጉ መድኃኒቶች ምናምን ምን ላይ ነው የሚሞከሩት? ሰዎች በቀጥታ ያገኙት ሰወር ይላል። ጠዋት 11 ሰዓት ከእንቅልፍ ተነስተህ ወደ ምስራቅ ዞረ ሽና ከጥንቁልና ጋር እና ከባዕድ አምልኮ ጋር 0.5% ግንኙነት የለውም። ምንም አይነት ግንኙነት የለውም። ተጽዕኖ እስከምን ድረስ ሊደርስ የሚችል ይመስልሃል? የሆነ አካል ለማከም ሌላ አካል መረበሽ የለበትም። እስልምና ምን ያህል ቦታ ሰጥቶታል? እንደው ለዚህ ለባህል ሕክምና ሐራም ገንዘብ በበላ ቁጥር ለበሽታ ኤክስፖዝ ይደረጋል። ሌሎች ሀገራት ግን ምን ያህል ቦታ ሰጥተውታል? የነጮቹ አጨብጫቢ በመሆን ብቻ ከነሱ ፈልስፈው እንዲያመጡን ብቻ በመጠበቅ ለውጥ አይመጣም። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጠዋት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ያሉን ቦታዎች ውስን ስለሆኑ በ0944 40 0808 አሊያም በ0974 74 74 50 ላይ ያገኙናል። ወደ ቢሮ ሲመጡ ይህን ቻናል ማየቶን እንዳይዘነጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የእርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን፣ ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪ ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውል። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። ቢስሚላሂ ራሕማን ራሒም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዓላ ረሱሊላሂ ሰለላሁ ዐለይሂ ወአሊሂ ወሰሕቢሂ ወሰለም። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን እንደምን ዋላችሁ፣ እንደምን ከረማችሁ፣ እንደምን ሰነበታችሁ። መስኮት ፖድካስታችን ዛሬም እንግዳውን ይዞ ተገኝቷል። የዛሬው እንግዳችን አቶ አህመድ አሊ መሐመድ ይባላል። የፋርማሲ ባለሙያና የባህል ሕክምና አዋቂ ሲሆን እንደ ውቅያኖስ ከጠለቀው የሕክምና ሳይንስ አባይን በጭልፋ እንዲሉ ሳይንሱንና ጥበቡን ለመርዳት የማወቅ ጉጉቱን፣ ረሃቡን ለማስታገስ መዳከሩ፣ መጽሐፍትን ማገላበጡ፣ ሊቃውንትን መጠየቁም አይቀሬ ነው። ታዲያ ይህ ሰው የማዳን ብሎም የፈውስ ሰበብ የመሆን ጥማቱን ለማርካት በአለርት ሆስፒታል በ2003 ዓመተ ልደት በፋርማሲ ዲፓርትመንትና በመድኃኒት ቅመማ ክፍል አገልግሎቱን ሰጥቷል። ይህንን ሳይንሳዊ ዕውቀት በመሰነቅ ፊቱን ወደ ተፈጥሮ በማዞር ደግሞ ውስብስብ ለሆነው የሰው ልጅ ከጥልቁ ተፈጥሮ መፍትሄ በመፈለግ ቅጠል መበጠስ፣ ስር መማስ ከጀመረ 15 ዓመታትን አስቆጥሯል። በዚህም ለህሙማን ፈውስ መሆን የቻሉ ፍቱን መድኃኒቶችን በመቀመም ጥቅም ላይ አውሏል።
ኢማን የባህል ሕክምና ማዕከልም ለብዙ ሰዎች የፈውስ ምንጭ መሆን ችሏል። ለዚህም ነው በዛሬው ዕለት እንግዳችን ሆኖ ከባህል ሕክምና ከዚህ ጋር ተያያዥ የሆኑ ሀሳቦችን ልናነሳ የጋበዝ ነው። የኢማን የባህል ሕክምና መስራችና ዋና ዳይሬክተር ነው። አሜን። እንኳን ደህና መጣ እስማኤል። እንኳን ደህና ቆየኝ። ከፊት የሚሰጥ ታይትል አለ እንዴ ለባህል ሐኪሞች? ኦኬ፣ ለባህል ሐኪሞች ዝም ብሎ ሐኪም የባህል ሐኪም ተብሎ ነው እንጂ የሚሰጠው የተለየ ስያሜ የለው። ኦኬ፣ በጣም አሪፍ። ስለመጣ በጣም ደስ ብሎኛል። አሜን። እኔም በጣም ስላገኘሁ በጣም ደስ ብሎኛል። ዛሬ እንግዲህ ከባህል ሕክምና ጋር የተያያዙ አንዳንዶቹ የምናውቃቸው ይመስለን ግን ላናውቃቸው የምንችላቸውና በባለሙያም ጭምር መብራራት ያለባቸው ነገሮች ይኖራሉ። ከዛ በፊት ግን እስቲ በደንብ እንተዋወቅ። ራስን በተወሰነ መንገድ እኔ ለማስተዋወቅ ሞክሬያለሁኝ። የተረፈ ያስቀርቡት ካለ ራስን ከማስተዋወቅ እንጀምር። አህመድ አሊ መሐመድ እባላለሁኝ። ተወልጄ ያደግኩት ወሎ አካባቢ ደሴ ዙሪያ ኩታበር የሚባል አካባቢ ላይ ነው። አላንሻ ቦት የሚባል ቦታ። ስለዚህ ከልጅነት ትምህርት ስማር ሐኪም መሆን ገና ታች እያለሁ እጽዋቶች ላይ መሞከር፣ መፈተሽ፣ ማየት ምናምን የሚባል ሐኪሞች ምን እንደሚሰሩ ማጥናትና ከዘመኑ ሳይንስ ጋር ምን ያህል ግንኙነት አላቸው እጽዋቶች የሚሉን ጉዳይ የማጉጉት ነው። 5ኛ ክፍል የጀመርኩት ሐሳቡ ማለት ነው። ከዛ የፋርማሲ የመማር ልክ ትምህርት እንደጨረስኩኝ ፋርማሲ መማር እድል አገኘሁኝ። 2001 ተመርቄ በኢትዮጵያ አቆጣጠር 2003 ደግሞ አለርት ሆስፒታል በፋርማሲ ዲፓርትመንትና በቆዳ የመድኃኒት ቅመማ ክፍል አገለግል ነበርና እዛ በማገለግል በሰገ የፋርማሲ በየቦታው በምታየው ሁኔታ ውስጥ ከሸልፍ ላይ መድኃኒት አውርጦ ዶክተር ያዘው ነገር መስጠት ነው። ዲስፔንሲንግ ይባላል። መድኃኒት መስጠት ወይም ማደል ማለት ነው እንጂ ሌላ እንደዚህ በጥልቀት ፈትሸህ አይተህ ምናምን ነገር የምጨምረው ቫልዩ አድ የለውም፣ እሴት አይጨመርበትም። ስለዚህ እኔ ደግሞ እሱ አልነበረም ስሜቴ ማለት ነው። እና ነጮቹ ያመረቱትን ህንድ፣ ቻይና ምናምን ነገር አንድ ቡዲዝም አንድ የውጭ ሀገር ሰው ያመረተውን ነገር ፒክ አድርገህ መስጠት ብቻ ነው። ፋርማሲስት መሆን ማለት በቃ እንደዛ ነው። ዶክተር ያዛል፣ ይመረምራል ምናምን ነገር ወረቀት ይዞ ይመጣል። ታካሚው ሸልፍ ላይ ካለ ያን አንብበህ ቢአይዲ ከሆነ በቀን 2 ጊዜ ማለት ነው፣ ጠዋት አንድ ማታ አንድ። ቲአይዲ ከሆነ በቀን ትራይ ትሪፕል ኤዴይ ማለት ነው፣ በቀን 3 ጊዜ ማለት ነው። ኪዋይዲ ከሆነ በቀን 4 ጊዜ፣ ክኒን ከሆነ በቀን 4 ጊዜ በ6 ሰዓት ልዩነት ደግሞ በ12 ሰዓት ልዩነት ምናምን ነገር እንደዛ ወሰዱ ብለህ መስጠት ነው። ፋርማሲስት የሚጠበቀው የፋርማሲስት አብዛኛው ስራ ይሄ ነው። ግን ትምህርቱ እንደዛ አይደለም። ትምህርቱ በደንብ በጥልቀት አይተህ ሰዎች የሚያስፈልጋቸውን ነገር እንድትሰራ፣ እንድትመረምር፣ እንድታይ፣ እንድትፈትሽ ብዙ ካልኩሌሽን ያለው፣ ብዙ ኬሚስትሪ ያለው፣ ብዙ ባዮሎጂ ያለው፣ ብዙ ፊዚክስ ያለው፣ ፋርማኮ ካይናቲክስ፣ ፋርማኮ ዳይናሚክስ፣ እንደዚህ ደግሞ ፋርማኮሎጂ፣ ፋርማኮኮግኖሲ ማለት ምሳሌ ክሩድ የሆኑ ግና ጫካ ውስጥ ያሉ ሳይበጠሩ ሳይለቀሙ እንደተነቀሉ ከነስራቸው ከነቅጣቸው ያንን ባህሪያቸውን የሚበቅሉበትን ኢንቫይሮንመንት ያለውን የአየር ንብረት በውስጣቸው ምን እንዳለ ምናምን ነገር ይሄ ፋርማኮግኖሲ ይባላል። ይሄን የሚያጠናው ይሄን ታጠናለህ። ከዛ ደግሞ ወደ ፋርማኮካይናቲክስ፣ ፋርማኮዳይናሚክ፣ ፋርማኮቴራፒውቲክስ፣ ፋርማኮካልኩሌሽን አለ። ለምን እድሜ በምን ዶዝ እንደሚሰጥ ለምን አይነት ነገር እንዴት እንደሚደረግ ይሄ ሁላ ትምህርት አለው። ዲስፔንስ ማድረግ ወይ ደግሞ መድኃኒት ከሸልፍ ላይ ያወርዱ መስጠት አይደለም የፋርማሲ ትልቁ ስራ። ይሄን ነገር በጥልቀት አይቶ በጥልቀት ፈትሾ አዳዲስ ነገር እንድፈጥር በር የሚከፍት ነው። ኬሚስት መሆን እንደዛ ነው እንጂ ኬሚስት ተመረህ እንደገና ሲቪ ይዘህ በየመስሪያ ቤቱ ስራ ቀጥሮ ምናምን ብሎ መፈለግ አይደለም። ምሳሌ በኬሚስት አቮካዶ አለ። ከአቮካዶ አሁን ገበያ ላይ የአቮካዶ ቅባት ዘይት ምናምን ይሸጣል አይደለ? ስለዚህ ኢትዮጵያ ውስጥ አቮካዶ በብዛት ይመረታል። ስለዚህ ኬሚስት መሆን ያን ኤክስትራክትድ የማድረግ ዓለም ነው። አልኬሚ ጋር የተያያዘ ነገር ነው። በእስላሚክ ሜዲሲን ወይ ደግሞ እስላሚክ እንትኖች አልኬሚ የሚባል ዓለም አለ ትምህርት ማለት ነው። ስለዚህ እሱን ፈልጎ አዲስ ነገር የማግኘት ነው እና እኔም ይሄ ብቻ መስራት አልፈልግም ከሚል ቁጭት እጽዋትን ማየት ሆነ። ለምን እንደዛ ሆነ? ሆስፒታል ላይ ባለሁበት ሁኔታ ውስጥ HIV ያለባቸው ታካሚዎች ይመጣሉ እና
ኮትሪሞዛዞል ይሄ ኮኢንፌክሽን ተጓዳኝ በሽታ ያጠቃቸዋል። HIV ያለበት አኳድ ኢሚዩን ዲዚዝ ስለሚዳከም ይሄ በሽታም ካቀማቸው በቀላሉ ስለሚዳከም ኮኢንፌክሽን ተጓዳኝ በሽታ በቀላሉ ያጠቃቸዋል። ስለዚህ ስለሚያጠቃቸው ማገዣ መድኃኒት አንቲቫይራሉን እየወሰዱ ማለት ነው። ARTውን እየወሰዱ የኤችአይቪ መድኃኒት እየወሰዱ አንቲባዮቲክ ኮትሪሞዛዞል፣ ኦግመንቲን፣ አሞክሳሲሊን ምናምን ነገር ይታዛል። ሪስፖንድ አያደርጉም። ያን ወስደው ኢመታቸው እየደከመ ሰው አይወስድም። ከዛ ቤታቸው ነጭ ሽንኩርት፣ ጥቁር አዝሙድን ምናምን ነገር እንዲጠቀሙ ከፋርማሲ በጎን መክራቸዋል። በዛ የተሻለ ለውጥ ያገኛሉ። አንተ በምትመክራቸው ከዛኛው የበለጠ በቃ ቤታቸው በማር ነጭ ሽንኩርትን፣ ጥቁር አዝሙድን የተለያዩ ቤት ውስጥ የሚገኙ ጤና አዳም ምናምን ነገሮችን ብዙ ጊዜ የሚያጠቃቸው ሰዎች HIV ያለባቸው የአፍ ካንዲያሲስ ነው። የአፍ ፈንገስ አፋቸው ይቆስላል። ስለዚህ ያኛው ሪስፖንድ ያደርግላቸው በዚህ የተሻለ ውጤት ያገኛሉ። ከዛ እነዛ ነገር ላይ ማየት ሌሎች አዳዲስ እጽዋቶችን ማየት ሌሎች ነገሮችን መፈለግ እዛ ያለው መጽሐፎችን ማገላበጥ ጀመርኩ ማለት ነው። ስለዚህ ለዛ ነው ከዘመናዊ ሕክምና እንደገና ወደ ባህል ሕክምና ወርዶ እንደገና የባህል ሕክምናን የማነቃቃት የመጎተት ላይ ከፍ የማድረግ ህልም ያደረብኝ የዛ ጊዜ ነው። በጣም ይደንቃል። እንግዲህ የባህል ሕክምና የባህል ሐኪም ሲባል ብዙዎቻችን ውስጥ ያለ የሆነ ምስል ያለ ይመስለኛል። አንድ ሰው የባህል ሐኪም የሚሆነው ለምሳሌ እኔ የሚመስለኝ ነው የምልህ የሆነ ሰው የባህል ሐኪም የሚሆነው አባቱ ወይ እናቱ አያቱ ሶርት ኦፍ እንደዚህ አይነት ነገር ይሞክራሉ። ከዛ በኋላ እሱን ይወርሳል። ከዛ በኋላ የሆነ እሱን ደግሞ አፕላይ ለማድረግ ምናምን ደግሞ ይሞክራልና የሆነ ሰው የባህል ሐኪም ነው ሲባል የሆነኛው ሰንሰለቱ ላይ የባህል ሐኪም የነበረ ሰው አለ ተብሎ ምናምን ይጠበቃል። ሶ የባህል ሕክምና ጥበቡ አቅሙ በዲኤንኤ የሚወረስ ነው ወይስ ሰዎች የሆነ ሰዓት በባህል ሐኪም የመሆን ፍላጎት ካደረባቸው ተምረው ሊያገኙት የሚችሉት ነገር ነው? ኦኬ፣ በጣም አሪፍ ጥያቄ ነው። የባህል ሕክምና ራሱ እውቀት፣ ትምህርት፣ ጥበብ ስለሆነ በዲኤንኤ የሚወረስ አይደለም። በዲኤንኤ የሚታለፈው ሀብለ ብራሄ ወይ ደግሞ ክሮሞዞምስ ነው፣ ዝርያነት ነው። ምሳሌ አንተ ልጅ ያንተ ነው አይደለም የሚባለው ዲኤንኤ ቼክ ተደርጎ ነው ክሮሞዞምሱ ማለት ነው እንጂ አንተ ምሳሌ የሚዲያ ሰው ስለሆንክ ልጅህ ያንተ ሚዲያ ሲሆናል ማለት አይደለም። ገብተዋል አይደለ? ምክንያቱም ያንተ ማንነት ካንተ የወሰደው ከእናት 23 ከአባት 23 ልጆችኛ ሁላችን የምንወስደው ክሮሞዞም ሳለ ያ ነገር ልጅ ውስጥ አለ የለም የሚል ነው እንጂ የባህል ሕክምና ከዘር ብቻ የሚወረስ አይደለም። አልፎ አልፎ እንደ ሀገር እንደ ዓለም አቀፍም አባትየው በደንብ የባህል ሕክምና የሚሰራ ከሆነ ልጁ ከልጆቹ አንዱ ወይ ሁለቱ ወይ ሶስቱ ያስተምራቸዋል። ሊሉ ይችላሉ፣ ሊሰሩ ይችላሉ። የባህል ሕክምና እንደ አባታቸው ወይ ፐርፌክት ይሆናሉ ወይ ደግሞ ከአባታቸው ሊሻሉ ይችላሉ ወይ ከአባታቸውም ሊያንሱ ይችላሉ። እንደ አወራረሳቸውና ሳይንሳዊ እውቀት እንደጨመሩበት ጥናት እንዳረጉት እንደፈተሹት እንደመረመሩ ስለሚሆን ማለት ነው እንጂ በዘር የሚወረስ ነገር የለም። ስለዚህ ያም ቢሆን እነሱ ተምረውት ነው በትምህርት ነው ይመጣው ማለት ነው። ባይናቸው አይተው በተለያየ ነገር ሞክረው እንደጋር እነሱም የመስራት ትንሻቸው ወይ ሊያሳድጉት ወይ ሊያሳነሱት ይችላሉ። ስለዚህ የትኛውም የባህል ሐኪም መሆን የፈለገ ሰው ውስጥ ፍላጎት ያለው ሰው አጥንቶ ተምሮ ተመራምሮ መሆን ይችላል። ምንም ጥያቄ የለም። ስለዚህ አንድ የተወሰነ ነገር ከቤተሰብ ሊወርስ ይችላል። ከዛ ደግሞ በትምህርት ደረጃ ደግሞ አሻሽሎ እንደገና ደግሞ አጥንቶም የባህል ሐኪም መሆን ይችላል። ሳይወርስም አይችልም፣ ተምሮ መሆን ይችላል ብሎ በቃ የተለያዩ መጽሐፎች የጥንት መጽሐፎች አሉ፣ በጣም ትላልቅ መጽሐፎች አሉ። እነሱ መጽሐፎች በአረበኛ አሉ፣ በእንግሊዘኛ አሉ፣ በአማርኛ ብዙ የለም። ስለዚህ በአረበኛ ምሳሌ ጢቡ ነበዊ አንድ የነብዩ ሰለላሁ የሕክምና ሳይንስ ወይ ደግሞ የሕክምና ኢብኑ ቀይም አልጀብዚ የሰራው እሱ አለ። ጢቡል በዲን አለ። ተዝኪረቱ ዳውድ የሚባል ነገር አለ። ብዙ ኪታቦች አሉ በጣም። ስለዚህ እነሱን በደንብ ያነበበ ሰው በደንብ እንትን ያለ ሰው እንደገና ደግሞ ባህል ሐኪም ከሚሰራ ሰው የተወሰነ ፕራክቲስም ካረገ የባህል ሐኪምና መስራት ይችላል። ወይ ደግሞ ዘመናዊ መድኃኒቶች ሕክምናዎችን ሜዲሲናል ፕላንት ምናምን ነገሮች አሉ ብዙ ዓለም አቀፍ በእንግሊዝኛ የተዘጋጁ እነሱን ለረጅም ጊዜ ምክንያቱም ዳይሬክት ሰው ላይ የሚሞከር ነገር ስለሆነ ጥንቃቄ ያሻል። ቁርአን ላይ
መን አህያሃ ነፍስን ፈከአነማ አሕያ ጀሚዓ አንዲት ነፍስ ሕያው ያደረገ የሰውን ዘር ሁሉ ሕያው እንዳደረገ ይቆጥራል። ሱረቱል ማኢዳ ቁጥር 5 ምዕራፍ 32 ላይ ማለት ወመን ቃተለ ነፍስን ፈከአነማ ቃተለ ነፍስን ጀሚዓ አንዲት ነፍስ የገደለ የሰውን ዘር ሁሉ እንደገደለ ይቆጠራል። ስለዚህ ዝም ብሎ የሚቀለድበት ወይ ደግሞ በደም ነፍስ የሚሰራ ነገር አይደለም። ጣውላ ጠራቢ የሆነ ጣውላ ሲጠርብ ቢሳሳት ጣውላን የሚከስረው ሰው ሲታከም ግን ሚስ አንደርስታንድ መድኃኒቱን በትክክል ባይረዳው በሽታውን በትክክል ባይረዳው ቢገል በዚህም ዓለም በዛኛው ዓለም ያስጠይቃል። በጣም ትልቅ ወንጀል ነው። ስለዚህ በጣም ክሪቲካል የሆነ ሙያ ክሪቲካል የሆነ ሳይንስ ይፈልጋል ማለት ነው። በጣም ጥሩ። እንግዲህ ይሄ መጽሐፍ አለ ቀደም ሲል እያነሳኸው የነበረ ይመስለኛል የነብያዊ ሕክምና ይላል ኤንድ ዜን የረሱል ሰለላሁ ዐለይሂ ወሰለም ሕክምናዊ ጥበብ በዘመናዊ ህይወት ይላል። ይህ መጽሐፍ በትርጉም አንተነህ ያዘጋጀው አይ ቲንክ በኢማን የሕክምና ማዕከል ሜዲካል ዳይሬክተር አህመድ አሊ የተተረጎመ ይላል እና እስኪ ስለዚህ መጽሐፍ የተወሰነ ነገር ንገረኝ። ጥቅሙ ምን ያህል ነው? ሰዎችም አሁን ጀስት ገዝተው ራሳቸውን ማከም ምናምን ከፈለጉ ስለዚህ መጽሐፍ ትንሽ ነገር ብትለኝ ደስ ይለኛል። በጣም አሪፍ ነው። እሺ ይሄ ነብያዊ ሕክምና ወይ ፕሮፌቲክ ሜዲሲን በአረበኛ ጢቡን ነበዊ የሚባል መጽሐፍ ነው። መጽሐፉን የጻፈው በረጅም ብዙ ከዛሬ 800 ዓመት በፊት ኢብኑ ቀይም አልጀውዚ ነው የጻፈው። እኔ 2008 ላይ 2003 ነው የተለያየ ገጽ አላቸው የተለያየ ኤዲሽን አላቸው የተረጎምኩት ማለት ነው። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም የመላክ ዓላማ ሕክምና አይደለም በርግጥ በዋናነት ማለት ነው፣ ግን ሁሉንም የህይወት ክፍል ነካክተዋል። ስለዚህ ነብዩ ሰለም ውስጥ ስለ ሕክምና ቁርአን ላይ 57 የቁርአን አያቶች አሉ ኮንሰርኒንግ ሜዲሲን ሕክምናን የሚያመለክቱ ማለት ስንት አያቶች አሉ? 57 የቁርአን አያቶች አሉ። እንደዚሁም ደግሞ ሐዲስ 300 በላይ ሐዲሶች አሉ። ቡኻሪ፣ ሙስሊም፣ ኢብኑ ማጂህ፣ ትርሚዚ ምናምን የሚዘገቧቸው ማለት ከ300 በላይ የሐዲስ ኤቪደንስስ ወይ ደግሞ መረጃዎች አሉ። ስለዚህ በአጠቃላይ 357 ቁርአኒክ ኤንድ ሐዲስ ኤቪደንስ አለ ማለት ነው። ስለዚህ ይሄ አንድ ቀድመህ በሽታ ሳይመጣ በፊት እንዴት እንደምትከላከል በሽታ ከመጣህም በፊት እንዴት ማድረግ እንዳለብህ በእነዚህ የሐዲስና የቁርአን አያቶች በ357 መረጃ ውስጥ ኮምፕሊት ፍሎ ኦፍ ላይፍ ታገኛለህ ማለት ነው። ምክንያቱም አልየውመ አክመልቱ ለኩም ዲነኩም ሲላላህ ሃይማኖት ላንተ ሁሉም የህይወት ፓርት ነው። ስለ ሕክምናም ስለ ጋብቻም ስለ ሕክምናም ስለ ሳይኮሎጂም ስለ ንግድም የሚቀረው ነገር የለም ቁርአን እስልምና ማለት ነው። ሁሉንም ያካታል። ስለዚህ ከዛ ውስጥ አንዱ ሕክምና ነው። ስለዚህ ከዛ ከሕክምና ውስጥ ነብዩ ሰለላሁ ከተናገሯቸው ሰዎች ሁሉ ጊዜ ሐኪም ቤት ከሚሄዱ አንድ ቀድሞ የሚጠነቀቋቸው ነገሮችን ምሳሌ ውዱ ማድረግ፣ እስቲንሻቅ ማድረግ ትልቅ ጤናዊ ጥቅም አለው። ምክንያቱም ፓርኪንግ አካባቢ፣ አቧራ አካባቢ እዛ አካባቢ በቀላሉ ባክቴሪያዎች፣ ጀርሞች፣ ቫይረሶች ይገባሉ። ስለዚህ ሰውየው በቀን 5 ጊዜ እስቲንሻቅ እንደዛ 3 ጊዜ ውሃ ስተፈታ እዚህ ጋር ባክቴሪያው ሳይቆይ ሪሙቭድ ያደርገዋል። ስለዚህ በኢንፍሉዌንዛ በጉፋን በቲቢ ምናምን ሳያዝ በፊት ይከላከልለታል ማለት ነው። ስለዚህ ብዙ ነገሮች አሉ። ነብዩ ሰለላም ኡመቴን ማስገደድ ባይሆንብኝ ኖሮ በእያንዳንዱ ሰላት ሲዋክን አዛቸው ነበር። ላፍጠረን ሲዋክ እንግዲህ በቀን 5 ጊዜ አፋችን ሲዋክ እንድናደርግ ሰላት ማለት ነው። በጣም ማስገደድ ወይ ደግሞ ጫና አረግባቸው ባልፈራ ኖሮ በእያንዳንዱ ሰላት እንደ ፍርድ ሲዋክን አዘባቸው ነገር ነው። ስለዚህ ሁሉም ነገር አለ ማለት ነው። ከዛ በተጨማሪ እንደ ሙስሊምነት እንደዚህ ቡኻሪ ኪታብ ላይ ማ አንዘለላሁ ዳአ ኢላ አንዘለላሁ ሽፋ አላህ በሽታን አላወረደ መድኃኒቱንም ቢያወርድ ቢሆን እንጂ መድኃኒቱም አውርዷል። አለመሁ መን አለመ ጀሂለው መንጀል ያወቀ ሰው ያውቀዋል፣ ያላወቀ ሰው አያውቀውም። ስለዚህ እያንዳንዱ በሽታ ሲወርድ አላህ መድኃኒቱም አብሮ ያወርዳል። ስለዚህ የምንሰቃየው እኛ ያለ መፈተሽ ያለ መመርመር ያለ ማወቅ በዛ ምክንያት ነው ብዙ ህዝብ በበሽታ የሚያልቀው። ለዚህ ሁሉ ደግሞ በዘርፉ ያለ ሕክምና የተማረ ፋርማሲ የተማረ
በተለይ እንደ ሙስሊምነት ተጠያቂነት አለበት መፈለግ አለበት እንጂ እጃችን አጣጥፈን የነጮቹ አጭብጫቢ በመሆን ብቻ ከነሱ ፈልስፈው እንዲያመጡልን ብቻ በመጠበቅ ለውጥ አይመጣም። ስለዚህ ከተሸናፊነት ስሜት አልችልም ከሚል ባይነት ስሜት ወጥቶ የመፈለግ የማሰስ ህልም በእያንዳንዱ ሰው ላይ በቃ በተለይ ሕክምና ሰው ሕክምና ማየት ተማረ፣ ኬሚስትሪ የተማረ፣ ፋርማሲ የተማረ፣ ሜዲሲን ዶክተሬት የተማሩ ሰዎች በቃ ይሄንን ቦታ ሰጥተው እንትን ቢሉት ብዙ በዚህ ነገር እንትን በቃ ምንም ገደብ የለው። ለሁሉ በሽታዎች መድኃኒት አላቸው። አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የእርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን፣ ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪ ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውሉ። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጠዋት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ያሉን ቦታዎች ውስን ስለሆኑ በ0944 40 0808 አሊያም በ0974 74 50 ላይ ያገኙናል። ወደ ቢሮ ሲመጡ ይህን ቻናል ማየቶን እንዳይዘነጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ሱብሃንአላህ። ስለዚህ አሁን ዓለማችን ባለው በሞደርን ሳይንስ አጥንቶ ከዚህ ብሎ እነዚህ መድኃኒት የላቸውም ሶሪ ብሎ ኦፊሻሊ የነገረንም ህመሞች ሳይቀሩ እንደ እስልምና አስተምሮ ከሆነ መድኃኒት አላቸው ነው። የኛ የመፈለግና የማሰሳ ምን ያወቀ ያውቀዋል፣ ያላወቀ ያውቀውም እዚህ ጋር ይመስለኛል። ስለዚህ ሪሊ አንተ አሁን የሞከርከው ነገር አለ፣ እሱም ደስ ይለኛል። በቃ ዓለም መድኃኒት የላቸውም ብሎ ያስቀመጣቸውን ነገሮች አላቸው ተብለናል እኛ በእስልምና። ስለዚህ ሃቭ ቱ ትራይ መሞከር አለብኝ በሚል ስሜት የሞከርከው ነገር አለ? አልሐምዱሊላህ በምርመራ የተረጋገጠ ሄፓታይተስ ቢ በዘመናዊ ሕክምና አይደለም ምናምን የምርመራ ውጤቶችም አሉ ቢሮ። ስለዚህ የጉበት ቫይረስ ማለት ነው። ሄፓታይተስ ቢ ኦልሬዲ 12000 ምናምን ሆኖ ሙሉ ሙሉ ይጠፋለታል ቫይራል ሎዱ ማለት ነው። ኦኬ። ስለዚህ ይሄ ነገር በሞደርን ሳይሆን በኸርባል ሜዲሲን ስለዚህ በዛ መንገድ ትሪት ይደረጋል። ሌሎች ብዙ ነገሮችም አሉ። ምሳሌ የዘመናዊ ሕክምና ውስጥ ለእንቅልፍ ወይ ደግሞ እንቅልፍ ለማጣት ለአእምሮ ህመሞች ሁሉ ጊዜ ሶስ የሚያስይዙ መድኃኒቶች ሁሉ ጊዜ ይታዛሉ። ሰዎቹ ወይት ጌን እያደረጉ ሰውነታቸው እያበጠ እየነፋፋ ሁሉ ጊዜ ጥገኛ እንዲሆን ያደርጋሉ። ግን በኸርባል ሜዲሲን ሙሉ ለሙሉ ኪውር ማድረግ ይቻላል። ስለዚህ የኸርባል ሜዲሲን ዋናው ደግሞ ወይ ትራዲሽናል ሜዲሲን ዋናው ዓላማ ኪውር የማድረግ ህልም ነው እንጂ ቢዝነስ ቤዝድ አይደለም።
ቢዝነስ ቤዝድ አይደለም። ለምሳሌ አሁን ቅድም እንዳልከው በሞደርን እንትን ተሰርተው የመጡት ነገሮች ሰዎቹን መድኃኒቱ እንዲጠቀሙ በማድረጉ ውስጥ አዲክትድ የሆኑና ያንን ሜዲሲን በተከታታይ በመጠቀም ውስጥ ደግሞ የሚገኝ ኢንካም የማያበራ ኢንካም አለ ለነጮቹ ለአውሮፓዎቹ። ስለዚህ ያንን እንትን ይላሉ። ስለዚህ ብዙ እንትን አለው ማለት በዓለም አቀፍ ደረጃ ይሄ ኸርባል ሜዲሲኑ ራሱ እንዲያድግ የማይፈልጉ አካላት አሉ። ምክንያቱም ለሰው ልጅ የመጨረሻ አስተማማኝ መፍትሄ የሚሰጡት ፍቱን የሆኑ መፍትሄ የሚሰጡት ኸርባል ሜዲሲን ናቸው። ግን ትርክት ወይ ደግሞ የተዛባ ትርክት በመፍጠር ማጠልሸት ነገር አለ። እርግጥ በሕክምና ውስጥም የሚሰሩ ብቃት ሳይኖራቸው ኳሊቲ ሳይኖራቸው የሚሰሩ ሰዎች አሉ። ግን እንደዛም ሆኖ ከውጭም ጫና አለና እንጂ በጣም ብዙ ነገሮች አሉ። ምናልባት አንድ ነገር ባውቅ ደስ ይለኛል አህመድ። ይሄ መጽሐፍ አሁን ገበያ ላይ አይደለ? የቴት መርካቶ አካባቢ አንዋር መስጂድ አካባቢ ያሉ ሰዎች ያገኙታል አይደለ? እዛ አካባቢ መጽሐፍ መደብሮች አሉ። ሶ እስኪ ስፔሲፊካሊ ሰዎች ከዚህ መጽሐፍ ምን ተጠቀሙ የሚለውን ነገር እስቲ ንገረኝ። ኦኬ እኛ ስናክምና ስንሰጥ መጀመሪያ ቢሮአችን የምንሰጠው ነበርና አሁን ትንሽ ጥረት አለ። ኦልሬዲ ገበያ እያለቀ ነውና ስለዚህ የነበረው ሁኔታ ምንድነው? ሰዎች ይሄን አንብበው ያንን መጽሐፍን እኮ አንብቤ እቤት ሄድኛለሁኝ እቤቴ አንብቤ በመጽሐፉ ተጠቅሜበታለሁ ያሉ ሰዎች አሉ። መስጊድ ውስጥ በመድኃኒቱ በመጽሐፉ ማለት ነው ዳንኩኝ አሉ። ስለዚህ ኮመን የሆኑ ቀለል ያሉ በሽታዎችን ሰው ቤቱ በሚያከማቸው መንገድ መጽሐፍ ላይ አለ። ስለዚህ አንድ ይሄን ነገር በደንብ ህመሞች ይጠቀሳሉ። ምሳሌ ሲምፕል የሆነ ክንታሮት አዎ የትኛው ቦታ ላይ የሚወጣ ክንታሮት ምሳሌ ፊት ላይ ልጆች ላይ የሚወጣ ክንታሮት አለ። ምሳሌ እሱን ነጭ ሽንኩርት እንደዚህ ቁርጥ አድርጎ ቦታው ላይ ትንሽ ሰዓት ቢያዝ ይሄ ዋሪት የሚባለው ማለት ነው። ህፃን ልጆች ላይ ፊታቸው ላይ ውርር የሚያደርጋቸው ክንታሮት አለ። እሱ ሜዲካል በሃይድሮጅን ነው በናይትሮጅን ሊኩዊድ ናይትሮጅን ትሪት ይደረጋል አይደለ? ግን እነዚህ በዚህ መንገድ ትሪት መደረግ ይችላል። ስለዚህ ሌሎች ማር ጋር ተጨምሮ በተለይ የነጭ ሽንኩርት ፓውደሩ ጥቁር አዝሙድ ምናምን ነገር ተደርጎ ከዚህ ጋር ቢቀመሙ እንትን ቢቀቡት ልጆች እንትናሉ። በተለይ ሮያል ጄሊ የምትባለው የማር አይነት አለች ወይ ደግሞ ኩይናን ንቦች በማር ውስጥ ብዙ አይነት ስሪት አለ እና ከዛ ውስጥ ሮያል ጄሊ ቢፖለን ምናምን የሚባሉ ነገሮች አሉና እነሱ በተፈጨ ነጭ ሽንኩርት በጥቁር አዝሙድ ዘይት በምናምን ነገር ተደርጎ ቢቀመም ፊት ላይ ያለ ነገር ይወጣል። ለጉፋን ለኢንፍሉዌንዛ ምናምን ነገር ሰዎች ከዛ አንብበው መጠቀም ይችላሉ። ሌሎችም የኩላሊት ላይ ነገር ያሉ ነገሮችን ምናምን ነገር ቤት ውስጥ የሚታከሙ ነገሮችን እንታሉ። ከዛ በተጨማሪ ግን ነብያዊ ሕክምና ወይ ደግሞ ፕሮፌቲክ ሜዲሲን ብለው ጎግል ላይም ዩቲዩብ ላይም በተለያየ ነገር ሰርች አድርገው እዛ ላይ ኢንፎርሜሽን ማግኘት ይችላሉ። ስለዚህ መጽሐፉ ደግሞ በአማርኛ ነው የተዘጋጀው። ስለዚህ ለብዙ ሰዎች ተደራሽ ቢሆን በየቤታቸው በቀላሉ የትም ሳይሄዱ ምናልባትም አንዳንዴ የሕክምና ተቋማት ውስጥ ብንሄድ ብዙ ነገር ሊያስወጣን የሚችልን ነገር ቤት ውስጥ ባለ ነገር መጠቀም እንችላለን፣ ሴፍ ሆነን ማለት ነው። ሶ ይሄን ካልን ዘንዳው አንድ ነገር በውቅ በጣም ደስ ይለኛል። አሁን ይሄኛው ዓስር ይሄኛው ዘመን የሆነ አይነት ሰዎች በብዙ መንገድ የሚታመሙበት ነው። የካንሰር ህመም አለ፣ የኩላሊት ህመም አለ፣ በጣም በተደጋጋሚ የምንሰማቸው ማለት ነው። እና እንዲሁ ምናልባት እኔ አላውቅም ምንጫቸው ምንድን ነው የሚለውን ባውቅ ደስ ይለኛል። አካላዊ ነው ሪሊ ወይስ ደግሞ ይሄ ከመንፈስ ጋር የሚገናኝ ነገር ነው? መንፈሳዊ ነገር ነው የህክምናው ምንጭ? አንተ ባለህ የሐኪምነት ኤክስፔሪየንስ ውስጥ ያየኸው ያስተዋልከው ነገር ምንድን ነው? የብዙ በሽታዎች ምንጭ አካላዊ ነው ሪሊ ወይስ መንፈሳዊ ሆኖ አገኘው? ኦኬ አጠቃላይ በሽታዎች በሶስት ዋና ዋና ክፍል ሊከፈሉ ይችላሉ። አንደኛ አካላዊ ወይ ደግሞ ፓቶሎጂካል ተብለው ሊከፈሉ ይችላሉ። ሁለተኛው ደግሞ ሜንታል አእምሯዊ በሽታ፣ ሶስተኛው ደግሞ መንፈሳዊ ደግሞ ስፒሪቹዋል ዲዚዝ ተብለው ይከፈላሉ። አካላዊ ፓቶሎጂካል የሚባሉት በሽታዎች ከውጭ ባለ ኢቲዮሎጂ ወይ ደግሞ ፓቶጂንስ ወደ ውስጣችን በገባ ጀርም ወይም ደግሞ ባክቴሪያ ወይ ደግሞ ኬሚካል ከምንመገባቸው ምግብ ይችላል ከምናምን ነገር ወደ ውስጥ በሚገቡ
ነገሮች አካላዊ በሽታ ይመጣል። ያ አካላዊ በሽታ አንድ የሰውነት አሰራር ሊያውክ ይችላል። ሁለት ደግሞ ዳይሬክት ኢንፌክትድ በማድረግ ምሳሌ ባክቴሪያው ምሳሌ ኮሮና ቫይረስ ነው የዛ ጊዜ የነበረውና ልክ እሱ በትንፋሽ አማካኝነት ወደ መተንፈሻ አካል ይገባና ብዙ ስርዓቶችን ቫይረስ ነው። እነዛ ቫይረሶች ሰውነት ውስጥ ገብተው አሁን እሱ አካላዊ በሽታ ነው። ምክንያቱም ኢቶጂን ወይ ደግሞ ኮዝ አለው። ስለዚህ በሱ ምክንያት ይመጣል። ሌላው ደግሞ ሜንታል ሄልዝ ነው፣ አእምሯዊ በሽታ። እነሱ በሱስ አእምሮ ተጎድቶ በህይወት ውጣ ውረድ አእምሮ ዳሜጅ ሆኖ ምናምን ነገር አእምሯዊ በሽታ ይፈጠራሉ። ሌላው ስነልቦናዊ በሽታ ነው እና ይህን ሕክምና መስራት ከጀመርኩኝ ለባለፉት 15 ዓመታት ነው። ከዛሬ 5 ዓመት በፊት ይህንም በመጀመሪያ የነበሩት የ10 ዓመት ጉዞ አብዛኛው በሽታ በጣም ሳስተውሎ የነበረው አካላዊና ወደ ሜንታልነት የሚያመዙ ነበር። አሁን ግን ደግሞ አብዛኛው በሽታ እየዞረ ያለው ወደ መንፈሳዊ በሽታ ነው። ማለት ሰው ስነልቦናው፣ አስተሳሰቡ ያለው የዓለም ውጣ ውረድ ምናምን በሱስ መጠቃት፣ ከህይወት መስመር መውጣት ምናምን ነገር የማንነት መናወጥ፣ የማንነት መፍረስ፣ የማንነት መናጋት፣ ሰዎች ላይ የሚይዙት የሚጨብጡት ማጣት፣ ከኢባዳም በመዘናጋት ምናምን ነገር ለአካላዊ በሽታ፣ ለድብርት፣ ለጭንቀት እንደዚህ ደግሞ ለሌላ የሰውነት በሽታዎች ኤክስፖዝ ይደረጋሉ። ስለዚህ አሁን ባለው ሁኔታ ከቅርብ ጊዜ ወዲህ ሰው የመንፈስ የስነልቦና መታወክ መጀመሪያ ያጠቃውና ወደ አእምሮ ከዛ ወደ አካልም እንትናሉ። ጥሩ ዌልቢንግ የለም። ስለዚህ አንድ ሰው ጤናማ የሚባለው አእምሮ፣ አካሉ፣ መንፈሱ ጤናማ ሲሆን ነው። ስለዚህ እነዚህ ላይ መዛባት ነገር ካለ ትልቅ ችግር አለ ማለት ነው። ስለዚህ የመጀመሪያው ትውልዱ ወይ ደግሞ ማህበረሰብ እየተጎዳ ያለው ከስነ መለኮት መንገድ መዘናጋት ነው። ካላ መንገድ በሰው በወረደ ቁጥር በተለይ እንደ ሙስሊምነት ህይወት የለም። ስለዚህ ህይወቱ ይታመሳል፣ ይታወካል። ሐራም ነገር ሰው ላይ በዘወተረ ቁጥር፣ ሐራም ገንዘብ በበላ ቁጥር ለበሽታ ኤክስፖዝ ይደረጋል። ስለዚህ ተጅሪባ ይታያል በደንብ። ያ ማለት አንድ ሰው የሐራም ገንዘብ ሲበላ አካሉ አይደለም ቀጥታ የሚታመመው፣ መጀመሪያ ስፒሪቱ ልክ አይሆንም፣ ስነ ልቦናው ልክ አይሆንም። እሱ ስነ ልቦና ደግሞ ወደ አካላዊ ህመም የመቀየር እድል አለው በደንብ። ስለዚህ እነዚህ ነገሮች እንትን ይላል። ከዛ በህይወቱ ውጣ ውረድ ደግሞ ተስፋ በመቁረጥ ጫት ላይ አልባሌ ሱስ ላይ ምናምን ነገር በጣም እንትን ይላሉ። በቃ ስነ ልቦናቸው ማምራቸው ከዛ አካላቸው ታሞ ይመጣሉ። ስለዚህ ይሄ ሁላ ነገር ነው ሰው ላይ ያለው ነገርና ስለዚህ ሰዎች በሽታዎች አካላዊም አእምሯዊምና ስነ ልቦናዊም ወይ ደግሞ ስፒሪቹዋልም ናቸው ማለት ነው። ስለዚህ የባህል ህክምና ግን ለሁሉም መፍትሄ ያለው ማለት ብዙ ጊዜ አሁን የባህል ህክምና ስንል ሶርት ኦፍ ቅጠል መበጠሱም ይሁን ስር መማሱም ይሁን ሶርት ኦፍ ለሆነ ለፊዚካል ነገር የሚቀባ ነው አይደለ ወይ የሆነ እንትን የሚባል ነው ምናምን እንጂ ብዙ ጊዜ ስለ ልቦና ላይ ነው ሆነው ወይ ደግሞ ሜንታል ለሆነው ነገር መፍትሄ ይሆናል አይሆንም የሚለውን አላቅም። እሱ ላይ ትንሽ ሀሳብ ተጠይ ደስ ይለኛል። ለስፒሪቹዋል ነገር መፍትሄ ያለው በጣም ጥሩ ጥያቄ። እንግዲህ ቅድም እንደነገርኩ ነብዩ ሰለላሁ ማአንዘላሁ ዳአ ኢላ አንዘለላሁ ሽፋ። አላህ አንድ በሽታ ከሰማይ አይወርድም ወይ ደግሞ ለሰዎች ላይ አይሰጥም። መድኃኒቱም አብሮ ጥበቡንም ፍጥረት ዓለሙ ላይ የሰጠ ቢሆን እንጂ ይሄ ፍጥረት ዓለሙ ከሆኑ ላይ ለዛ ለተፈጠረው በሽታ መፍትሄ አለ። ግን ሰወር ይላል ወይ ደግሞ ሰዎች በቀጥታ ያገኙትም ጥናት ይፈልጋል። ማዕናዊ ነው፣ በጣም ጥልቅ ነው። ስለዚህ ያ ሆነ ማለት ማንዘላው ዳይ ለአካላዊም ለአእምሯዊም ለመንፈሳዊም በሽታ መድኃኒት አለው። ስለዚህ እነሱን አላህ ለሻለ ሰው በትክክል አጥንቶ በትክክል እንትን ብሎ እንትን ካለ ሰውየውም ወደ አላህ መንገድ ከተመለሰ እነዛ ነገሮች በባለሙያ አሁን እኔ እየሰራ ያለሁት ደግሞ እንዲሰራ የምፈልገው ኢንተርጌትድ ሜዲሲን ወይ ደግሞ ጥምር ህክምና ነው። የዘመናዊ እውቀት ኑሯቸው የባህል ህክምናና የዘመናዊ ሐኪሞች በአንድ ሆነው የሚሰሩት ህክምና ቢሆን ለሁሉም ነገር መድኃኒት መስጠት ይቻላል። በሽታ የሌለው መድኃኒት የለም። ምን መሆን አለበት ግን ኢንተርጌትድ የተቀናጀ ዘመናዊ ህክምናም የራሱ የሆነ ነገር አለው፣ የሆነ ጉድለትም አለው። ባህላዊ ህክምናም የራሱ ጥሩ ነገር አለው፣ የሆነ ጉድለትም አለው።
ሁለቱ ደግሞ ቢቀናጁ 50-50 ቢኖራቸው 100% 90% በደንብ የሚፈለገው ነገር ታርጌት ያደርጋል። ያንን ለማድረግ ግን የባህል ሐኪሙ ከዘመናዊ ሐኪሞች ጋራ በምርምር ከደረሱ ሰዎች ጋራ በቅንጅት በጥምር ኢንተርጌትድ ሆነው ኮኦርዲኔትድ ሆነው ከሰሩት ለሁሉም በሽታ መድኃኒት መስጠት ይቻላል። ኦኬ ምንም ጥያቄ የለውም። በተጅሪባ በተሞክሮ የታየ በጣም ጨምር ነው ማለት ነው። በጣም አሪፍ። አሁን እንግዲህ ቀደም ብለን እንዳልከው ኢንተግሬትድ ሲሆኑ አንዱ የአንዱን ክፍተት እየሞላ አንዱ የአንዱን እየሞላ ሲሄድ ጥሩ ነው። እንደው ግን የባህል ሕክምና ከሞደርን የሜዲካል ሳይንስ የሚሻልባቸው መንገዶች ምን ናቸው? እነሱም ባውቅ ደስ ይለኛል። ኦኬ እሺ። የባህላዊ ሕክምና ከዘመናዊ ሕክምና የሚሻልባቸው የተወሰኑ ፓራሜትሮች ደግሞ ክራይቴሪያዎች አሉ። ኦኬ እሺ። ስለዚህ የባህላዊ ሕክምና ከዘመናዊ ሕክምና የሚሻልባቸው መንገዶች አንደኛ ኦርጋኒክ ኢንፑት መሆናቸው ነው። ምክንያቱም ሰው የተሰራው ካፈር ነው፣ የሚታከመውም ካፈር በተሰሩ ነገሮች ነው። ላይክ ኬርስ ላይክ የሚል ፕሪንሲፕል ማለት ነው። ስለዚህ ከዛ አንፃር አንድ ኦርጋኒክ ነገሮችን ሰውነታችን ተፈጥሯዊ ነገር ነው። ለተፈጥሯዊ ነገር ደግሞ ተፈጥሯዊ ይዘት ያለው ተፈጥሯዊ ይዘት ያለው ለዛ አካል ሲሰጥ በደንብ አንዱ ይሻልበታል ማለት ነው። ስለዚህ ይሄኛው ምሳሌ ጉፋን ለያዘው ሰው ነጭ ሽንኩርት ምሳሌ በከትፍ አይን የማፍሰስ የማዝረግረግ ባህሪ ያለው፣ ጉፋንም እንደዛው ንፍጥ የማዝረብረብና አይንን የማስለቀስ ባህሪ ያለው ጉፋን ማለት ነው። ስለዚህ ነጭ ሽንኩርት ወይ ቀይ ሽንኩርት እዛ አካባቢ በከትፍ የበለጠ አይንን የማስለቀስና ንፍጥም የማዝረብረብ ባህሪ ስላለው ውስጥ ያለው ሰውነት ደግሞ እሱን እያስወገደ ነው። ጀርሞቹን ከላይኛው የመተንፈሻ አካላት ክፍል እያስወገደ ነው ምን ሰውነት። ስለዚህ ነጭ ሽንኩርት ደግሞ የበለጠ ያግዟል። ያማት በተማሳይ ነገሮች የተፈጥሮን ሲስተም ሳያዛባ አሁን በጢበን ነበዊ ደግሞ በፕሮፌቲክ ሜዲሲን የሕክምና ዋናው ፕሪንሲፕል የሆነ አካል ለማከም ሌላ አካል መረበሽ የለበትም። ገብቷል አይደለ? ስለዚህ ምሳሌ ኩላሊት ላይ ኬዝ ከሆነ ኩላሊት እንትን ሲል እዛ አካባቢ ጉበት ቆሽት ምናምን ነገሮች ለኩላሊት የተሰጠው መድኃኒት እነሱን አካል መንካት የለበትም። ዳይሬክት በቃ እንደዛ አይነት ነገር አለው። በቃ እንደዛ ነው መሆን ያለበት። ኦኬ ሞደርን ሜዲሲን ግን የማቀላቀል ነገር አለው። ሞደርን ሜዲሲን ምሳሌ በወይ በኢንጀክሽን አንስሎ ሁሉም የሰውነት ክፍል ሊነካ ይችላል። ኦኬ ስለዚህ ይሄኛው ግን በፕሪንሲፕሉ የሆነ የታመች ስፔሲፊካሊ የሆነች የታመች አካል ካለ ያቺን ብቻ ነው ሌሎችን መረበሽ የለበትም ነው የሚለው ፕሪንሲፕሉ ማለት ነው። ስለዚህ ከዛ አንፃር አንድ ምግብ ነክ ይሆናሉ። ሁለተኛ ደግሞ በማሽተት በመታጠን ምሳሌ መተንፈሻ አካባቢ አሁን ምሳሌ ለጉፋን ሪኖ ቫይረስ የሚባል ቫይረስ ነው ጉፋን የሚያመጣው። አጠቃላይ ወደ 250 አይነት የጉንፋን ቫይረሶች አሉ። ስለዚህ ከነሱ አጠቃላይ ዝርያቸው ግን ሪኖ ቫይረስ ይባላልና እነዚህ ቫይረሶች በኸርባል ሜዲሲን ሲታከም አንድ ስቲም በማድረግ ማለት ነው። ዳማከሴ ሊሆን ይችላል፣ ባህር ዛፍ ዘይት ሊሆን ይችላል። ስቲም በማድረግ እንትን ማለት ስለዚህ መታጠን። ባህር ዛፍ ዘይት ብቻ ከተጠቀምክ ባህር ዛፍ ዘይት ብቻ፣ ዳማከሴ ከተጠቀምክ ዳማከሴ ብቻ። ኮምፕሊትድ በጣም ብዙ መቀናጀት የለበትም። ሰውነትን ሞዴሬት አድርጎ ብዙ ሳይረብሹ በቀላል ሲንግል ወይ ደግሞ ሲምፕል የሆኑ ነገሮችን በመጠቀም ነው። ከዛ ሻወር ቤት ይሄ የስቲም ሻወር አለ፣ ይሄ ገንዳ ነገር እሱ ላይ ባህር ዛፍ ጠብ አድርገህ ሻወር ስትወስድ አብሮ እንፋሎቱ አፍንጫህን አካባቢ ዝጋጅ ሙቀት እየሰጠ እዚህ አካባቢ ያሉ ጀርሞችን በንፍጥ መልክ ወደ ውጭ እንዲወጡ ይላል። ወይ ደግሞ ፎጣ ምናምን አድርጎ እንፋሎቱን ነገር የባህር ዛፉን በመታጠን በዛ መንገድ ትሪት ይደረጋል። ስለዚህ አሁን እዛ አካባቢ ስናክም መድኃኒቶችን ከዚህ በላይ መሆን ያለባቸው ማለት ነው። ገብቷላ? ስለዚህ ውጠን ውስጥ አካላት ድረስ መረበሽ የለብንም። ይሄን ሆድን ጨጓራን ምናምን ነገር መረበሽ የለብን ማለት ነው። ስለዚህ አንዱ ይሄ ነው። ሁለተኛው የባህል ሕክምና ከዘመናዊ ሕክምና የሚሻልበት ምክንያት አረንጓዴው ማዕበል አረንጓዴው እጽዋቶች ዓለም ላይ ያሉት እንደ ኢትዮጵያ ራሱ ከ6500 በላይ የእጽዋት ዝርያዎች አሉ።
ኢትዮጵያ ውስጥ ማለት ነው። ስለዚህ አይነት ማለት ነው ስፒሺስ ዝርያ ማለት ነው። ስለዚህ እነዚህን የሚሻልበት አንዱ እነዚህን አዳዲስ መድኃኒት ለማግኘት ለመፈለግ ምናምን ነገር ሰፊ ባዮዳይቨርሲቲ ወይ ደግሞ ሰፊ ምህዳር አለ ማለት ነው። ኢኮሲስተሙ የፍጥረት ዓለሙ ሰፊ ነው ማለት ነው። በተለይ ኢትዮጵያ ደግሞ በጣም ሁሉንም ያየን መስ ስላላት ለዚህ ነገር በጣም ምቹ ነው። ቆላ አለ፣ ቆላ አካባቢ የሚበሉ እጽዋቶች ታገኛለህ። በረሃ አለ፣ ደጋ አለ፣ ወይና ደጋ አለ። እንደጋ ደግሞ ቀዝቃዛ ብርዳማ ቦታ እንደ ደብረ ብርሃን እነዚህ ነገሮች አሉ። ስለዚህ እነዚህ ነገሮች ላይ ባዮሎጂስቶች፣ ቦታኒስት የሚያጠኑ ኬሚስቶች፣ ፋርማሲስቶች ምናምን ነገር አገራችን ላይ በጀት ቢፈልግም አገራችን ላይ ላሉ በሽታዎች እነዚህ በቲም ሂደው አጥንተው ቢመጡ አዳዲስ መድኃኒት የማግኘት መንገድ አለው። ስለዚህ በዚህ አንዱ ይሻላል። ሌላው ኸርባል ሜዲሲን ወደ ባህላዊ ሕክምና የሚሻልበት ምክንያት ቫይታሚኖችን በመውሰድ ምሳሌ ብርቱካን፣ ሎሚ ምናምን ነገር በማር በምናምን ነገር በማለት እንደዚህ በምግብ ነክ ሰውነትን ሳይመርዙ በዛ መንገድ ትሪት በማድረግ በሱ መንገድ የሚሻልበት በየሆነች ሲንግል እንትን ሳይሆን በሚበላ ኖርማል ዴይ ቱ ዴይ በምንበላው በዴይ ቱ ዴይ ጅንጅብል፣ ነጭ ሽንኩርት፣ ምሳሌ ጅንጅብል ሻይ ምናምን ነገሮች እነዚህ ነገሮች በማድረግ የባህል ሕክምና ለዚህ ነገሮች ይሻላሉ። ስለዚህ አንደኛ ስለዚህ እነዚህ ነገሮች ምሳሌ ጋርሊክ እና አሊቬም ሳቲቨም ነው ሳይንቲፊክ ኔሙ የነጭ ሽንኩርት ማለት ነው። አሊቬም ሳቲቨም ይባላል። ስለዚህ እሱ ውስጥ የተለያዩ ንጥረ ነገሮች አሉ እና እነሱ አንቲ ኢንፍላማቶሪ እና አንቲ ኦክሲዳንት። አንቲ ኦክሲዳንት ማለት ሰውነታችን ውስጥ የገቡ ጀርሞች ምሳሌ ኬሚካሎች አሉ። እነሱን ምሳሌ የተለያዩ ነገር እኛ ሰውነታችን በሳሙና ምናምን ነገር እንታጠባለን፣ እንፈገፍጋለን በደንብ ሻወር ስንገባ ማለት ነው። ውስጣችን ግን አናጥብም። በምን እናጥበዋለን? ላርጎ አንጠጣም ምን አንልም እኮ። ስለዚህ እነሱን ነገሮች የሚያደርጉ ዲቶክስ ብሎ የሆነ ነገር ብለው መጥተዋል አይደለ? አሁን አንቲኦክሲዳንት ማለት ዲቶክስ ማለት ውስጥን ማጽዳት ማለት ነው። ያ ውስጥን የሚያጸዳው ፍሪ ራዲካል ማለት ኤሌክትሮኖች አሉ ሰውነታችን ውስጥ። ስለዚህ እነዚያ ፍሪ ራዲካል ይከማቹና ምሳሌ ካንሰር ሴል የሚመጣው አይዶፓቲክ ቢሆን ኬዙም በተከማቹ ፍሪ ራዲካሎች ነው። ወይ ደግሞ እነሱን ዲቶክስ ሲባል ምንድነው እነሱን በማጽዳት ምሳሌ አንደኛው ሲና አሌክሳንደር ነብዩ ሰለላሁ ለውካነ ሸይኡን የሽፊ ሚነል ሞት ለካነ ሰና ወይ ደግሞ ሰነመኪኝ ይሏታል። ስለዚህ እኛ ጋር አሁን በኪን መልካለች እሱ ምንድናት? ነብዩ ሰለላሁ ሰነመኪ ወይ ደግሞ ሲና አሌክሳንደሪያ ሲና ኦፊሲናሊስ ነው ሳይንቲፊክ ኔም። ሞት ሚድን ቢሆን ኖሮ ነው። በሷ ተነብና እኛ እሷ በኪን መልክም አለች በፓውደር መልክም አለች እኛ ጋር። ስለዚህ በሱ እና በሱ ዮሐኪም የሚባል መድኃኒት አለ። እነዚህ ነገሮች በመቀመም ዲቶክሲፋይ ማድረግ እነዚህ ነገሮች የሚያደርጉ ምንድነው ሰውነታችን ውስጥ ያለውን ፍሪ ራዲካል ደግሞ ቶክሲክ የሆኑ ነገሮችን አንቲኦክሲዳንት ወይ ደግሞ የነዛን ቶክሲኮችን ሳክ ማድረግ። ምሳሌ ቆሻሻ ልብስ ውስጥ የተከማቸ ቆሻሻ አለው። ስለዚህ የላርጎ ወይ የሳሙና እንትን ማለት እነዛን የኬሚካሎች ቆሻሻዎች የመስበር ከልብሱ ጋር እንዲለቀቁ ማድረግ መስበሪያ እንትናቸው ላርጎ ማለት ነው። ዲዛይናቸው ኢንትራስትራክቸራቸው እንደዛ ነው። ስለዚህ አንቲኦክሲዳንት ደግሞ የሚባሉት ደግሞ ሰውነታችን ላይ የተለጠፉ ኬሚካል ነገሮችን ዲቶክስ ማድረግ ወይ ደግሞ ማጽዳት ነው። እነዛ ነገሮች ፍሪ ራዲካል ቶክሲክ ስለሆኑ እሱን ማጽዳት። ስለዚህ በዛ መንገድ አንድ የማጽዳት ስራ እየሰጠ ነው እንትን ማለት። ስለዚህ ከዛ አንፃር ለምሳሌ አንድ ሰው ሲጋራ የሚያጭስበት አካባቢ ላይ ይሸተናል አይደለ? እንዳይረስኮ ኢንጀክት አድርገናል ስቧል። ፓሲቭ ስሞከር ነው ሳይታወቅ ማለት ነው። ስለዚህ ያንን የምናወጣው አንቲኦክሲዳንት በመውሰድ ነው። ስለዚህ አንቲኦክሲዳንት ምሳሌ ሎሚ በውሃ በማር 1 ሊትር ጧት 3 ማንኪያ ሎሚ ሱካር ለሌለበት ሰው ማለት ነው። እንድገምልኝ እሺ። ምሳሌ በተለይ አጋጣሚ አንደርግራውንድ መኪና እናቆማለን። አንደርግራውንድ ውስጥ የታጨቀ ካርቦን ዳይኦክሳይድ አለ ወይ ደግሞ ኬሚካል አለ አየሩ ላይ ማለት ነው ህዋው ላይ። ስለዚህ ያ በአፍንጫችን ይገባል፣ ቆዳችን ላይ ያርፋል። ብዙ ወደ ውስጥ ገብቶ የመተንፈሻ አካላት በሽታም ሊያመጣብን ይችላል። ስለዚህ እሱን እንደዛ ነገሮች ምሳሌ ከተማ ውስጥ በተለይ እንደዛ አዲስ አበባ ላይ የታጨቀ ደግሞ የተበከለ አየር ስለሆነ ከመኪና ከፋብሪካ የሚወጣው
አየሩ እየተበከለ ነው። እንደዚህ ግሪን ኤሪያ ወጣ ስትል ከአዲስ አበባ ወጣ ስትል መናፈሻ ቦታዎች ላይ ምናምን ነገር ግን ንጹህ ነው አየሩ። ግን አዲስ አበባ ላይ በጣም ሃይ ፖፑሌትድ ነው። ሃይ ትራፊክ ሲስተም አለ። ብዙ የሚንቀሳቀሱ መኪናዎች አሉ። አብዛኞቹ ከፍተኛ ጭስ ያወጣሉ። እንደጋሞ ግራውንድ ፓርኪንግ ስንገባ መኪናው እንደገባ እዛ ውስጥ አየሩ አይወጣም። በአንድ በኩል በር ያለው እንትን ቬንቲሌተር የለውም፣ የመታፈን ነገር አለ። ስለዚህ ልክ እዛ ወይ ትንሽ ከቆየን ሞባይል እያየን ወይ ደግሞ እዛ እስከምንወጣ ትንሽ ከቆየን በመተንፈሻ አካል በጆሮም በምናምን ነገር እነዛ ኬሚካሎች ይገባሉ። ስለዚህ እነሱን ዲቶክሲፋይ ለማድረግ ጧት አንድ ብርጭቆ እንትን 1 ሊትር ውሃ 3 ማንኪያ ንጹህ ማር 1 ብርጭቆ የተጨመቀ ሎሚ ወይም ብርቱካን ማዘጋጀት ጧት። ስለዚህ ጧት 1 ብርጭቆ ከቁርስ በኋላ ትንሽ ቆይቶ 1 ብርጭቆ ቀን አካባቢ 1 ብርጭቆ እንትን ቢል ሰው ውስጥ ያለውን ነገር ሁላ ዲቶክሲፋይ ማድረግ ይችላል። በአመጋገብ ማለት ነው። በቀላሉ ጅንጅብል ሻይ በመጠጣት ዲቶክሲፋይ ማድረግ ይችላል። አንቲኦክሲዳንት ስለሆነ ማለት ነው። ጦስኝ ሻይ፣ ሞሪንጋ ሻይ ምናምን ነገር እነዚህ ዲቶክሲፋየሮች ናቸውና እነዚህ ኦርጋኒክ ነገር በመውሰድ ዲቶክሲፋይ። ስለዚህ አንድ የባህል ሕክምና ከዝማ የሚቻልበት ምክንያት ተፈጥሯዊ በሆነ መንገድ ዲቶክሲፋይ ያደረጉ ማስጣት ስለሆነ ማለት ነው። እንደጋ ሰውነትን የበሽታ መከላከል ቦስት በማድረግ ኢሙኒቲ ሲስተምን በማዳበር ከፍ በማድረግ በጣም ይደንቃል። ዲቶክስ እንግዲህ ካነሳኸው አይቀር በጣም ሰሞኑን በተለይ ከሆነ ሰዓት ጀምሮ አንዲት ልጅ ቲክቶክ ላይ በጣም ይዛወጣ በጣም ብዙ ሰዎች እየሞከሩት ምናምን ነገር ነበርና አይ ዶንት ኖ አይተው ከሆነ አላውቅም። በጣም ብዙ ሰዎች እንትን ሲሉት ነበርና ዲቶክስ ማለት ይሄ ጄኔራሉ ዲቶክስ ጢበ ነበዊ ላይ ምናልባት የተጠቀሰ ነገር ካለ ትንሽ ነገር ብትነግረኝ ደስ ይለኛል። ኦኬ ስለዚህ ዲቶክስ ከሚያደርግ ምሳሌ አንደኛው ሳሰልም ምክር ነው። አንደኛው እኛ ሳይርበን አንበላም፣ ስንበላም ጠግበን አንበላም ያሉት ነገር መጠነኛ፣ ስንጠጣም በቃ አመጋገብ ለ3 መክፈል፣ 1/3 ለምግብ፣ 1/3 ለመጠጥ፣ 1/3 ለአየር። ስለዚህ እንደዚህ ከሆነ በአብዛኛው ሰውነት ዲቶክስ አይሆንም። ኦክሲዴሽን አይመረዝም። አሁን እኛ ጋር ትልቁ ችግር ምንድነው? አሁን ላይፍ ስታይላችንም የዓለም የለውጥ ግስጋሴም ስፓቶ ቴምፖራል ቼንጁ በጣም ከፍተኛ ነው። ይሄ ከአፍሪካ የሚወጣው ጭስ፣ የአየር መመረዙ፣ የከተማ መጨናነቁ ምናምን ነገር በጣም በቀላሉ እንትናለን እና አመጋገባችን ደግሞ ዓለም አቀፍ ነው። ምሳሌ አዲስ አበባ ላይ ሰው የአረብ ስታይል አመጋገብ አለ፣ የአውሮፓ ላይፍ አመጋገብ አለ። ስለዚህ ይሄ ሁላ ነገር ሲቀላቀል ሰውነታችን ይመረዛል። ስለዚህ አንድ ከባህላችን ከጠብያችን የሆኑ ኦርጋኒክ ነገሮችን መመገብ፣ ከዛ በተጨማሪ በቀን 5 ውዱእ ስናደርግ ቆዳዊ ዲቶክሲፊኬሽን ይጸዳል ማለት ነው። የቆዳችን በተለይ ለኤክስፖዝ የሚደረገው እጃችን፣ ፊታችን፣ እግራችን ይሄኛው ልብስ ይሸፍነዋል። ስለዚህ ይሄ የሚገለጡት ነገር ግን በቀላሉ በቀን 5 ጊዜ ስንታጠብ ከቆዳ በሽታ በተለይ ከቆዳ ካንሰር በተለይ እንጠበቅበታልና ስለዚህ ብዙ ጥቅም አለው ማለት ነው። ውዱእ ስናደርግ ምን ታጠባቸው ነገሮች በባህሪያቸው ለባክቴሪያ ኤክስፖዝድ የሆኑ ፓርቶች ናቸው ማለት ነው። ቲሸርት የሚለብስ ሰው ከዚህ በታች ይሆናል። ከዛ ውጭ እግርም ያው በረሃ ላይ ያሉ ሰዎች ምናምን እግራቸው ክፍት ነው ምናምን። ከዛ ውጭ ፊትም እንደዛው። እዚህ በቀን 5 ጊዜ ውዱእ የሚያደርግ ሰው በባክቴሪያል ኢንፌክሽን በቆዳ ምናምን ያለመጠቃት እድሉ ከፍተኛ ነው ማለት ነው። 5 ጊዜ ይታጠባል፣ ይጸዳል ማለት ነው። ሱብሃንአላህ በጣም ስለዚህ አልኖር ነው ብንኖር በኢስላም መፈወስ እንችላለን። ሱብሃንአላህ ላይፍ ስታይላችን እስላማዊ ቢሆን አይደለም። ስለዚህ ከዛ ደግሞ በሶላት ደግሞ ኢነሰላተ ተነሃ አኒል ፋሕሻኢ ወልሙንከር ከመጥፎ ነገር ከብዙ ነገር ሁላ ተከለከላለች። ከሱ ከተከለከልን ደግሞ አእምሮአችን ሰላም ነው። አእምሮአችን ሰላም ከሆነ ደግሞ ቀደም ያልነው ወደ አካል የሚመጡ በሽታዎች ያለ መኖር እድል ይኖራቸዋል። በጣም የሚገርም ነው። ሱብሃንአላህ አላህ ምን ተቀበለ አውቀን ምን ተገብረው። አንድ ጥያቄ አለኝ። የባህል ሕክምና ላይ የሚነሳ ወሳኝ ጥያቄ አለ። የዶዝ ጉዳይ ዶዝና ሴፍቲ ሜጀሮቹ ማለት ነው። ቀደም እንዳልከው የአንድ በሞደርን ሜዲካል ሳይንስ የተሰራ አንድ መድኃኒት መድኃኒቱ ዲዛይን ተደርጎ ተቀመመው ምናምን ከተጨረሰ በኋላ አይ ቲንክ አይጥ ላይ ይመስለኛል አይደል የሚሞከረው። አይጥ ላይ ይሞከራል። አይጥ ከሰዎች ጋር
ሼር የምታደርገው የሆነ ፊዚዮሎጂካል እንትን ተቃራቢ ስለሆነ እሱ ጋር ሊገናኝ ስለሚችል እሱ ላይ ተሞክሮ ከሰራ ሰውም ላይ የመስራት አቅም ይኖረዋል ተብሎ እዛ ላይ ይሞክራል። የባህል ሕክምና ላይ ዲዛይን የሚደረጉ መድኃኒቶች ምናምን ምን ላይ ነው የሚሞከሩት? ፕላስ መጠናቸው። ምክንያቱም ለምሳሌ አንዳንዴ 250 ግራም መውሰድ ያለብን አለ መድኃኒት 500 ብንወስደው ኦቨርዶዝ ሊሆን ይችላል። 125 ብንወስደው ደግሞ ትንሽ ሊሆን ይችላል። እሱ ተመጥኖ ነው የሚሰጠን እንደ እድሜያችን እንደምናምን እና የባህል ሕክምና ላይ ዶዙ እንዴት ነው የሚታወቀው? ፕላስ ምንስ ላይ ነው የሚሞከረው የሚለውን ባውቅ ደስ ይላል። በጣም ጥሩ ጥያቄ ነው እና በዓለም አቀፍ ደረጃም በአገር አቀፍ ደረጃም የባህል ሕክምና ትልቁ ኢሹ ዶዜጅ ነው። ኦኬ። ስለዚህ እኔ ባየሁት ዶዝና ዶዜጅ የመድኃኒት መጠንና ያወሳሰድ መጠን የሚባል ነገር አለ። ዶዝ ሲንግል በአንድ የምትወስደው 500 ግራም ከሆነ 500 250 ሚሊግራም ከሆነ 250 ምናምን ይሄ ዶዝ ይባላል። ዶዜጅ ደግሞ የሚባለው እነሱ ለ7 ቀን ከሆነ ዶዜጅ ይባላል። ለ3 ቀን ድግግሞሽ ለምን ያህል ጊዜ 3 ቀን ከሆነ ዶዜጅ ይባላል። ጧትና ማታ ተቀባው ከተባለ ዶዜጅ ይባላል። በቀን ጧት የምትቀባ ግን አንዷ የሆነች ጠብታ የምታክል ነገር ዶዝ ነው የምትባለው። ስለዚህ ሲንጉላሩ ዶዝ፣ ድግግሞሹ ደግሞ ዶዜጅ ይባላል። ስለዚህ እኛ እንደ ኢማን የምንሰራው ኢንተርግሬትድ ሜዲሲን ነው ወይ ደግሞ እኔ ፋርማሲ ባለሙያ ነኝ፣ የተማርኩት ፋርማሲስት ነው። ስለዚህ ኢንተርግሬትድ ወይ ደግሞ የተቀናጀ ወይ ደግሞ ኮኦርዲኔትድ የሆነ ሜዲሲን ነው። ስለዚህ ከዛ አንፃር አንድ በተማርናቸው መጽሐፎች ላይ ፋርማሲ መጽሐፍ ላይ፣ ፋርማኮግኖሲ ላይ፣ ፋርማኮሎጂ ላይ እጽዋቶቹ አብዛኛው የዘመናዊ ሕክምና መድኃኒት ምንጭ 85% በላይ እጽዋቶች ናቸው በየሆስፒታሉ ያሉት ማለት ነው። በፋብሪካ ደረጃ የተወሰነ ሳንቲሳይዝ የተደረጉ በላብራቶሪ የተቀነባበሩ ኬሚካላዊነት ያላቸው አሉ እንጂ ምሳሌ ዲጆክሲን ከሚባል እጽዋት ነው የተቀመመው ለልብ መድኃኒት የሚሰጠው ማለት ነው። ስለዚህ እነሱ ከነቅጠሎቹ በተለይ ፋርማኮግኖሲ ላይ መጽሐፍ ላይ እኔ ባነበብኩት መጽሐፍ ለእያንዳንዱ በሽታ ምን ያህል ዶዝ እንደምሰጥ በዝርዝር ቁጭ ብሏል። ከርሜ ከምን አንጻር ማለት ነው። ስለዚህ ይሄም የሆነው ግን የባህል ሐኪም የሚሰራው ሰው ኢንተርግሬትድ ሜዲሲን የሚሰራ ከሆነ ነው። የተቀናጀው ደግሞ ኢንተርግሬትድ የተጣመረ ዘመናዊ ሳይንሱንም የባህል ሕክምናውንም ሁለቱንም አዋሃደ ከሰራህ ዶዝ በደንብ አጅስ ማግቻለ አንድ ዶዙንም ካልኩሌት ማድረግ ይቻላል። እዛ ላይ ስላለ ማለት ነው። እሱን ተንተርሰህ ከዛ ካለው ከእድሜ ከጾታ ቦዲ ማስ ኢንዴክስ ከሰውነት አንጻር ምሳሌ BMI አንጻር እነሱን ሁላ ካልኩሌት ታደርግና በዛ መሰረት ስጣና ብዙ ቦታ ግን ከባህል ሕክምና አንጻር የዶዜጅ ችግር አለ። ይሄ ችግር ምንድነው? አንደኛ WHO ወርልድ ሄልዝ ኦርጋናይዜሽን ስታንዳርድ የሆነ እንትን አላወጣም፣ ሬጉሌሽን የለውም። ለባህል ሐኪሞች ለባህል መድኃኒቶቹ ህንድ ሌላ አይነት ትርክ ሌላ አይነት እንትን ነው ያለው፣ ቻይና ሌላ ሁኔታ ሌላ ምንነት ነው ያለው፣ ስሪላንካ ሌላ ነው፣ ኢትዮጵያ ሌላ ነው፣ ናይጄሪያ ሌላ ነው፣ ጋና ሌላ ነው፣ ሩዋንዳ ሌላ ነው፣ ደቡብ አፍሪካ ሌላ ነው። ስለዚህ ከዛ አንፃር ስታንዳርድ የሆነ ነገር አሁን ገና ይጥናል። እንደ ኢትዮጵያ ጤና ጥበቃ ሚኒስቴርም እንደ ኢትዮጵያ መድኃኒት ቁጥጥር ባለስልጣንም እንደ WHOም ፕሮግረስ ነው ገና። ምክንያቱም በጣም በተለይ አፍሪካ ላይ አብዛኛው ማህበረሰብ ገጠራማ አካባቢ ነው አፍሪካ ላይ የሚኖረው። ስለዚህ ግን ይፈወሱበታል። ስለዚህ እነሱን ኮንሰንስ ዓለም አቀፍ ግንዛቤ ደግሞ ስታንዳርድ አጥቶ ወደዛ ነገር የማንጣት ነገር ገና ነው። አንድ ይሄ ነው የዶዝ በባህል ሕክምና የዶዝ ትልቁ ችግር። ሁለተኛ ኢንቴሌክቹዋል ፕሮፐርቲ የአእምሮአዊ ንብረት ስጋት ስላላቸው የባህል ሐኪሞች አሁን ምሳሌ በኮሮና ጊዜ ጤና ጥበቃም የኢትዮጵያ መድኃኒት ቁጥጥር ባለስልጣንም ለኮሮና ብሎኛል አንዳንድ ለኮሮና የምሞክሩትን ነገር አንጡ ምናምን ብሎ ይዘን ወሰን። አብዛኛው ባለሙያ ምንድነው ስጋቱ? ኢንቴሌክቹዋል ፕሮፐርቲ የአእምሮአዊ ንብረት እንትኔ ይሰረቅብኛል፣ ይወሰድብኛል፣ እቀማለሁ ብሎ ሲንምንካል በአብዛኛው የመደባበቅ ባህሪ አለ። ስለዚህ እነዚህ ነገሮች ግንዛቤ ስለጣ ግን ምን ይላል አህሜ ማለት በዚህ ጉዳይ ላይ አንድ ሰው አዲስ ግኝት ቢያገኝ የባህል መድኃኒት ሄዶ ኢንቴሌክቹዋል ፕሮፐርቲ ማስመዝገብ አይችልም? በደንብ ይቻላል። ስለዚህ እሱን ለማድረግ አንድ ያንን ያገኘውን መድኃኒት ፕሮቭነቱን ወይ ደግሞ ሙጀረብነቱን ፈዋሽነቱን
በተጨባጭ በሰው ላይም በላቦራቶሪም አፕሩቭ ካደረክ በኋላ ነው እዛ እንደገና እነሱ አይተው ያንን እንትን የምትለው እውቅና ነው የሚሰጡ። ከዛ በኋላ ቀመሩን እንዴት እንደሆነ ምናምን ነገር ታስረዳን። ልክ ቴክኖሎጂ የሚሰሩ ልጆች አሉ አይደል? ልክ እነሱ እንደሚሰሩት ሁሉ ያን ነገር አጀስት ካረክ በኋላ እነሱ ጋር አሳይተህ በዛ መሰረት እውቅና ይሰጡሃል። ምሳሌ እንደ ዶክተር አክሊሉ ለማ ማለት ኢትዮጵያዊ የብላሃርዚያ ከእንዶድ ነው የሰራውና ስለዚህ ልክ እንደሱ እሱ ላቦራቶሪ ላይ ብላሃርዚያ የሚባል በሽታ ነበርና ቀንድ አውጣ ምክንያት የሚመጣ በሽታ ነውና እሱ ወንዝ ላይ ሐረር አካባቢ ጅጅጋ አካባቢ ሰው ነው እሱ አዲስ አበባ ዩኒቨርሲቲ ተምሮ ወደዛ ሲሄድ ያንን ያየበት ሁኔታ እንትን ብሎ በብላሃርዚያ መድኃኒት አግኝቷል። ስለዚህ እሱ አፕሩቭ ተደርጎለት በእሱ ባለቤት ሆኗል ማለት ነው። ስለዚህ አንዱ ይሄ ነው። ስለዚህ ሌላው ባህላዊ ሕክምና ላይ የዶዝ ችግር በየአገሩ እንደ አፍሪካም እንዳልኩ የተበተነ ነገር ነውና የባህል ሕክምና የሚሰሩት በየገጠሩ በየእንትኑ ያሉት ባለሙያዎች ወይ ፕራክቲሽነር ላክ ኦፍ ሳይንቲፊክ ኖሌጅ ሳይንሳዊ የእውቀት ግንዛቤ። ምክንያቱም እጽዋቶች ውስጥ ያለው ባዮ አክቲቭ ኢንግሪዲየንትስ ወይ ደግሞ ባዮ አክቲቭ ኢንግሪዲየንትስ ወይ ደግሞ ኢንግሪዲየንት ንጥረ ነገሮች አክቲቭ ኢንግሪዲየንቶች እጽዋቶች ውስጥ ያሉ ባዮ አክቲቭ ኢንግሪዲየንቶች ምሳሌ ሎሚ ውስጥ ሲትሪክ አሲድ አለ እንላለን። ቫይታሚን ሲ ወይ ደግሞ ሲትሪክ አሲድ አለ እንላለን። ልክ እንደዛው አልካሎይድ የሚባል ምሳሌ ንጥረ ነገር ነው እጽዋት ውስጥ ያለ አልካሎይድ ነው። ይሄ አልካሎይድ ብዙ ጊዜ የመጎምዘዝ እጽዋቶች የሆነ እጽዋት ስነክስ የመጎምዘዝና የመምረር ባህሪ ያላቸው ያ ሆነ ማለት እጽዋት ውስጥ ከፍተኛ አልካሎይድ የሚባል ንጥረ ነገር አለ ማለት ነው። ህቡ የሆነ ድቡቅ የሆነ ንጥረ ነገር አለ። ያ አልካሎይድ ለእጽዋቶቹ የሚጠቅማቸው ነገር አለ፣ ለሰዎችም የሚጠቅመው ነገር አለ። አልካሎይዱ የመጎምዘዝና የመምረር ባህሪ ያለው አይደለ? ስለዚህ እሱ ባህሪ ምን ያደርጋል? እጽዋቶች ነፍሳቶች በቀላሉ እጽዋቱን እንዳያጠቁት ፕሮቴክሽን ነው። በራሱ ባለው በሚያመነጨው ኬሚካል ኢንቴንሽናል እጽዋቱ የሚያመርተው ራሱን ከነፍሳት ኢቭን ኢፍ አንዳንድ እጽዋቶች ከብቶች ግመሎች ምናምን ነገር አይነኳቸውም ቢኮዝ they have highly alkaloid የሚባል ንጥረ ነገር አላቸው ማለት ከፍተኛ አልካሎይድ ካላቸው አይነኳቸውም። በጣም ይመራሉ፣ በጣም ይጎምዛሉ፣ ምላስም ቆርጠው ሊጥሉ ይችላሉ። ምሳሌ እዛ ደሴ መስራት ከሆነ ሀረጎ ምናምን ነገር ምላስ ጎልጎል የሚባል ነገር አለ። ሲበሉት የእንስሳቶችን ምላስ ወደ ውጭ የመጎልጎል ባህሪ በጣም ይለበልባሉ። ምሳሌ ቃሪያም ምሳሌኛ ይለበልበናል። ሬት ይመራል። አሁን ሬትን አይበሉትም፣ ከፍተኛ አልካሎይድ አለው። ስለዚህ አንደኛ አሁን ባለሙያዎቹ የዶዝ ችግር የተፈጠረው ምንድነው? መድኃኒት ውስጥ ያለው ንጥረ ነገር በትክክል ባለማወቅ ምን ያህል ፐርሰንት አልካሎይድ አለው፣ ምን ያህል ፐርሰንት ግላይኮሳይድ ደግሞ ሞስትሊ ንዝር ስነክሰው አፍን ይሄ ከፈር አካባቢ ምዝዝ የማድረግና ንዝር የማድረግ ነገር አለው። ከዛ ስፖኒስ የሚባል ነገር ደግሞ ስፖኒስ ደግሞ ማለት ምሳሌ የሆነ እጽዋት ስቆር የመዝለግለግ ባህሪ ወይ ደግሞ እንደ ሳሙና እንደ ላርጎ የመዝለግለግ ባህሪ ካለው በውስጡ ስፖኒስ አለው። ወይ ደግሞ እንደ ሙጫ ጂንስቲዝ እንደ ሙጫ የሚያያይዝ ከሆነ ስፖኒስ አለው። ስለዚህ እነዚህ ነገሮች ካሉት አሁን የባህል ሐኪሞቹ እነዚህን ሳይንቲፊካሊ ዲሽሼት ወይ ደግሞ ዲፈረንሺየት አያደርጓቸውም፣ አይለዩዋቸውም። ምክንያቱም ባህላዊ ናቸው፣ አያውቁትም። እዚህ ነገር ግን አባቶቻቸው በልምድ በዘልማድ ወይ በተፈጥሮ ወይ በሂደት የሆነች ምን ያህል ፐርሰንት ቅጠል ሲሰጡ እንዳዩ ያችን ቅጠል የሆነ ጭምቅ ቁርጥ አድርገው እንድቻርገው ወሰዳት ይላሉ። ስለዚህ እነሱ በዛ መንገድ እንትን እንጂ ስፔሲፊክ ዶዝ ያልኖረው አንድ ከነዚህ ምክንያቶች አንጻር ነው ማለት ነው። በጣም ይደንቃል። የሚሞከረውስ እንዴት ነው ማለት አሁን ለምሳሌ በጣም ገጠሩ ውስጥ እንዳልከው ሳይንቲፊክ ሜዥር የሌላቸው ሰዎች የሆኑ ሰዎችን መስዋዕት አድርገው ነው የሚደርሱበት መድኃኒቱን ወይስ እንዴት ነው የሚሞከረው? ጥሩ ነው። ስለዚህ የባህል ሕክምና ትልቁ የመጣበት መንገድ ኢንዲጂነስ ኖሌጅ ነው። ኢንዲጂነስ ወይ ደግሞ አገረኛ ወይ ደግሞ አገር በቀል እውቀት ኢንዲጂነስ ኖሌጅ ነውና ይህ ኢንዲጂነስ ኖሌጅ ምንድነው? ሰው በዘመናት መካከል ሲኖርበት ሲመጣበት ሲወርድ ሲዋረድ በመጣበት መንገድ ላይ ሰዎች የሆነ አያቱ ወይም የሆነ እጽዋት ሲሰጥ ለሆነ በሽታ ካየ ያን በሽታ በትክክል ካወቀ በዛ በታሪክ ውርርስና በተከማቸ እንትን የካበተ ልምድ ኤክስፐርት ፓወር ማን የካበተ ስኪል
በዛ ምክንያት እሱን ተንተርሰው ያችን አያታቸው ለከብት ለሰው ለምናምን ነገር የሚሰጡ ነገር አለ። የሆነች ቅጠል አንድ ቅጠል የሚሰጥ ቆጥቆነ የቅጠሏን ግማሽ ቆነ በረጅም ጊዜ እንትን በዛ በታሪክ ርዕስ ውስጥ በዛ ኢንዲጂነስ ኖሌጅ አማካኝነት አንድ በዛ ይሰጣሉ። ሁለተኛ ደግሞ ለምሳሌ ነብዩ ሰለላሁ ጥቁር አዝሙድን ኢነሐበተ ሰውዳ ሽፋው ምን ኩሊዳ ይለሳም ጥቁር አዝሙድ ከሞት በስተቀር ለሁሉም ማይት በሽታ መድኃኒትነት ብለውና በሳቸው ጊዜ ለአንድ ጊዜ ምሳሌ እንትን የታመመሰው 7 ፍሬ ጥቁር አዝሙድ ነበር የሰጡት። ስለዚህ አሁንም እነዛ ሰዎች ያንን ያነበቡ 7 ፍሬ በዛ ዘመን ሊሰጡ ይችላሉ። አሁን ግን በዛ መንገድ ደግሞ አሁን ይሰራል። አሁን ደግሞ ሊቀየር ይችላል ሳይንሱ። ምክንያቱም የዛ ጊዜ የነበረው ጥቁር አዝሙድና አሁን ያለው ጥቁር አዝሙድ ከፍተኛ ኬሚካል ወይ ባክቴሪያ ከፍተኛ ልዩነት አለው። ሳይዝም ልዩነት አለው። ኮንተንት ማለት ምክንያቱም የዛ ጊዜ አሲዳማ ዝናብ አይዘንብም፣ የዓለም የአየር ንብረት አልተበረዘም፣ መሬቱ ለም ነው። ስለዚህ በከፍተኛ አክቲቭ ኢንግሪዲየንቶች አሉት ማለት ነው። ስለዚህ ሳይዙም የጥቁር አዝሙድ ሳይዙም ከፍ ይላል። ብዙ ዓለማችን የሚተነቱት ማለት ነው። ከዛ በተጨማሪ ምክንያቱም ይሄ ስፖንታነስ ጄኔሬሽን ይሄ በዘግመተ ለውጥ እጽዋቶች የአየር ንብረት ምናምን ነገር ብዙ ነገር እኛም ላይፍ ስታይላችን እጽዋቶችም የምንመገባቸው ነገሮች ብዙ ነገር እየተቀየሩ ነው የመጡት። የተወሰነ ተፈጥሯዊ ይዘት ቢኖራቸውም የተወሰነ የሳይዝ የምናምን ነገር እየተቀየረ የመጣው። ስለዚህ ይሄ ስፓቶች ቴምፖራሪ ቼንጅ ያመጣው ምክንያት ነው። ስለዚህ ከዛ አንፃር ካፈር ለምነት ከአሲዳማ ዝናብነት ምናምን ነገር ስለዚህ እነዚህ ነገሮች አሁን ለመቀመም የግድ ሳይንቲፊክ ቤዝድ ኖሌጅ ይፈልጋል ማለት ነው። ሳይንቲፊክ ቤዝድ በሆነ መንገድ እንትናና በዚህ መንገድ መስተካከል ይችላል። በጣም አሪፍ። እንግዲህ ይህ የባህል ሕክምና በጣም እውነት ነው። አሁን እንደውም ብዙ ሰው የሞደርን ነገር ላይ ያለውን ነገር እየሸሸ ወደዚህ እየመጣም ጭምር ይመስለኛልና እንደው ግን እንደ ሀገር የባህል ሕክምናና መሰል እዛ አካባቢ ያሉ ሕክምናዎች ምን ያህል ትኩረት ተሰጥቷቸዋል የሚለውን አላቅም። ፕላስ በጣም ብዙ ትኩረት ቢሰጠው ግን የህክምና አቅሙ ፓወሩ እስከምን ድረስ ተጽዕኖ እስከምን ድረስ ሊደርስ የሚችል ይመስላል? ኦኬ እንግዲህ የባህል ህክምና አሁን እንደ መደመር መንግስት ወይ ደግሞ አሁን የብልጽግና መንግስት ከመጣ በኋላ ሞስትሊ መደመር ነው የሚለው መርሁ ማለት ነው። ስለዚህ ሲነርጂ ማለት ነውና ያ ደግሞ አሁን የከምልህ ኢንተግሬትድ ሜዲሲን የተቀናጀ ህክምና ከሚለው አንፃር በደንብ ከተሰራ የባህል ህክምና በዘመናዊ ሐኪሞችና በኬሚስቶች ምናምን ነገር ከተሰራ ለሀገራችን ኦልሬዲ ኢምፖርት ከምናደርገው 65% አገር ውስጥ ባሉ መድኃኒቶች መሸፈን እንችላለን። በባህል መድኃኒት በሁላችሁም ቤት ጓዳ እንደሚታወቀው ለብዙ ችግሮች መድኃኒት ቅጠል በበጠስ መቀመም መፈወስ የሚችል ታሪክና ባህል ያላት ኢትዮጵያ እንዴት መድኃኒት ማምረት ተሳናት? ምንም እንጥፍጣፊ እርሾ ባይኖር ብንደህይ ባልገረመ ነበር። ግን ልምዱ ታሪኩ አስቻይ ሁኔታ እያለ እንዴት ደሃውን 65% ማለት ነው። ስለዚህ ከፍተኛ ዶላር ወደ ውጭ መላክ እንትናችን ያንን የምንገዛበት ምናምን ነገር በጣም በሀገር ውስጥ ከፍተኛ ለኢትዮጵያ ወጪ የምታወጣው አንድ መድኃኒት ነው። ስለዚህ ለክሮኒክም ሆነ ለአኪዩትም ቢሆን በሽታ ለታላፊም ሆነ ለማይታለፍ በሽታ በአብዛኛው የኢትዮጵያ ወጪ መድኃኒት ነው። ስለዚህ አገር ውስጥ ይሄንን ነገር እንትምንን 65% ወጫችንና የህዝባችን አገልግሎት በዛ መንገድ መሸፈን እንቻል። ይሄ የሚሆነው ግን የባህል ሐኪሞች ከዘመናዊ ሐኪሞች ጋራ በቅርርብ በጥናት በምርምር ዩኒቨርሲቲዎችም አዲስ አበባ ዩኒቨርሲቲ ሊሆን ይችላል፣ ጅማ ዩኒቨርሲቲ ሊሆን ይችላል፣ አዳማ ዩኒቨርሲቲ ሊሆን ይችላል፣ ወሎ ዩኒቨርሲቲ ሊሆን ይችላል። የሚመለከታቸው በዚህ ዘርፍ ያሉ የፋርማሲ የኬሚስት የሜዲሲን ዲፓርትመንት ከባህል ሐኪሞች ጋር ወረድ ተብሎ ይሄ በየአመቱ የሚጣው በጀት ለዚህ ለተበጅቶለት ቢሰራ ለራሳችን 65% ሸፍነን ለውጭ ኤክስፖርት ደግሞ እስከ 30% ኤክስፖርት ማድረግ እንችላለን። ሱብሃንአላህ በጣም ይደንቅ ነው። ሌሎች ሀገራት ግን ምን ያህል ቦታ ሰጥተውታል? እሱም ባውቅ ደስ ይለኛል። እኔ ቻይና ምጃለሁ፣ ሌሎች ሀገር ምጃለሁ። ቻይና የባህል ህክምናና ዘመናዊ ህክምና በአንድ ጣራ ስር ይሰጣል። ስለዚህ አንድ ሆስፒታል ማለት ትልቅ ሆስፒታል። እንደውም ሰዎቹ በአብዛኛው የሚፈልጉት ሀርባል ሜዲሲን ነው።
ስለዚህ የዘመናዊ ሐኪሞቹም አንድ ታካሚ ቢመጣ አንድ ሐኪም የዘመናዊ ሐኪም አንድ ደግሞ የባህል ሐኪም ሀርባል ሐኪም ጎን በጎን ተቀምጠው ያውታል። ስለዚህ ምን ይሻለዋል እንዴት ይሻለው ዲስከስ ያደርጋሉ። ያ ነው ኢንተግሬትድ ሜዲሲን የሚባለው። እንደዛ ቢሆን የብዙ ማህበረሰባችን ችግር እንቀርፋለን። በአንድ እጅ ብቻ ማጨብጨብ አይቻልም። ስለዚህ ሁለቱ ግን ኢንተግሬትድ ቢሆኑ የሀገርም የማህበረሰብም ብዙ ሰው በየቤቱ ህመም፣ ስቃይ፣ ብሶት፣ የጤና መታወክ አለ። ወይ የዘመናዊ ሆስፒታል ላይ ተቸንክሮ ይቀራል ወይ ባህላዊ ሕክምና ላይ ተቸንክሮ ይቀራል። ስለዚህ ይሄኛውን ሆኖ እዛ ማውገዝ ያኛውን ሆኖ እዚህ ማውገዝ ሳይሆን አራባና ቆቦ ማሆን ሁለቱ ወደ አንድ ቦታ ልክ እንዳንተ ጠረጴዛ ተሰብስበው ሁለቱ ኢንተግሬትድ ነው ብሎ አልቲሜትሊ ሕክምና አልቲሜትሊ ግቡ ሰው ማዳን ነው። ስለዚህ እንደዛ ሆኖ ቢሰራ በጣም እንትነና እኛም ጋር አሁን እንደንትን ከሐኪሞች ጋር እኛ ጋር አብረው የሚሰሩ ልጆች አብረው የሚጠናነጣቸው ዶክተሮች አሉ። ስለዚህ እነሱ ጋር ነው አብረን እየሰራን ያለ ነው። በጣም አሪፍ፣ በጣም ደስ ይላል። ምናልባት አንዳንድ ሚስኮንሰፕሽኖች ካሉ እነሱን ደግሞ ብናርም ደስ ይለኛል። አንድ ከሌ የባህል ሕክምናን ከባዕድ አምልኮ ጋር ከጥንቁልና ጋር መሰል ነገር ጋር አንዳንድ ሰዎች ደግሞ ሪሌት ያደርጉትና ሰሞን ከዛ ጋር ሲያነሱት ምናምን ደግሞ ይታያልና ሁለቱ አንድ አይነት ነገሮች እንዳልሆኑ ግልጽ ነው። ግን ሰው ለምንድን ነው የሚያቀላቅላቸው የሚለው ላይ ግን ስቲል የሆነ መልስ አላገኘውም። እና what do you think? ኦኬ የባህል ሕክምናን ከባዕድ አምልኮ ከጥንቁልና ጋር ምናምን ነገር በተወሰነ ደረጃ እንደ ኢትዮጵያ የማያያዝ ነገር አለ እና ያንን የሚሰሩት ከእውቀትም ከግብረ ገብም ከሞራልም የወረዱ ሰዎች ናቸው። ያው በሁሉም ዘርፍ ጥቋቁር በግ አለ። ሚዲያውንም ምሳሌ ቲክቶክ ላይ ነው ይችላል ምናምን ነገር ኢቲክስ ያልሆነ ባህል ያልሆነ ወግ ያልሆነ ፕሮፌሽናል ላይ በሚመስል ነገር የሚበርዙ ሰዎች አሉ። በሁሉም ዘርፍ አለ። በሁሉም ዘርፍ ማለት ነው እና እነዚህ ከጥንቁልና ራሳቸው የጥንቁልና ባህሪ ያላቸው እንጂ የባህል ሕክምና ከጥንቁልና ጋር እና ከባዕድ አምልኮ ጋር 0.5% ግንኙነት የለውም። ምንም አይነት ግንኙነት የለውም። የባህል ሕክምና ራሱ ሳይንስ ነው። የባህል ሕክምና እምነት ጋር የተሰናሰነ ለአላህ ታማኝ ከመሆን ጋር የተሰናሰነ ካላህ የመጣ በቁርአን በሐዲስ ላይ የተቀመጠ የሚያድግ የሚፋፋ የሚመረመር የሚፈተሽ የሚተጀረበ የተሞከረ እንጂ ከባዕድ አምልኮ ጋር ምንም አይነት ግንኙነት የለውም። ግን በዘርፍ ላይ ግን መኖራሉ አዋሉ የኖረው ምንድነው? ዝም ብሎ በክርስቲያንም ቢሆን ይሄ እንትን የሚባል ነገር አለ። ዲያቆን ዝም ብሎ እንትን የሚባል በክርስቲያንም ቃልቻ በሚመስል ነገር ዝም ብሎ ጫት እየቃመ እየጠመጠመ እንትን እያለ ውስጥ ለውስጥ ዝም ብሎ ህዝቡን ከባዕድ አምልኮ ጋር መስተፋቅር የሆነ ነገር ምናምን የሚሉት ነገር አለ። በሱ በስልምና በእንትን በባህላዊ ሕክምና እንደዛ የሚባል 0.5% የለም። ሳይንስ ነው። በሽታውን በትክክል ማወቅ፣ ለዛ በሽታ የሚመጣው መድኃኒት በትክክል መስጠት፣ ከዛ አንፃር ማድረግ ነው እንጂ ይሄ ከእንትን ጋር 0.5% መጋየት የለበትም፣ ሊገናኝም አይችልም። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጠዋት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ያሉን ቦታዎች ውስን ስለሆኑ በ0944 40 0808 አሊያም በ0974 74 74 50 ላይ ያገኙናል። ወደ ቢሮ ሲመጡ ይህን ቻናል ማየቶን እንዳይዘነጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን
ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የእርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን፣ ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪ ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911949595 አሊያም ወደ 0931771831 ይደውሉ። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። እንደዚህ ደግሞ ስማቸውን እንሳይም ሰው ዲያቆን ሲባል ወይ የሆነ ሼክ ምናምን ሲባል እና የባህል ሕክምና ላይ ሰራለሁ ብሎ ምናምን ሲመጣ አካሄዱ ኢቲካል ነው አይደለም የሚለውን ሰዎች ማየት መቻል አለባቸው አይደለ? ኢቲካል ካልሆነና የባህል ሕክምናን ኢቲክስ የማይከተል አይነት ነገር ከሆነ የትኛውም እምነት ውስጥ ይደበቅ፣ ተግባሩ ግን ልክ አይደለም። እስልምና ውስጥ ሊደበቅ ይችላል፣ ክርስትና ውስጥ ሊደበቅ ይችላል። ስያሜውም አንዳንዴ በእምነቱ ውስጥ ለሆነኛው ሌቭል የሚሰጥ አይነት ስያሜ ሊሆን ይችላል። ግን ዋቴቨር አካሄዱ ተጅሪባ ላይ እንትን ላይ መሰረት ያደረገ ካልሆነ እኔ አንዳንዴ መድኃኒት ተብለው የሚሰጡ ነገሮች አሉ። ፎር ኤግዛምፕል ለምሳሌ የሆነ ሰውዬ አሞት ሄዶ ጠዋት 11 ሰዓት ከእንቅልፍህ ተነስተህ ወደ ምስራቅ ዞረህ ሽና ሊባል ይችላል። ለምሳሌ የሆነ ሰው አሁን ይሄ እንዴት ነው መድኃኒት ሊሆን የሚችለው? አለ አይደል? አንዳንዴ ከሆኑ ሰዎች መድኃኒት ሲታዘዝም ጭምር የሆነ አይነት መውሰድ ያለብን ደግሞ ሜዥር ደግሞ እኛ ጋር መኖር ደግሞ አለበት ብዬ አስባለሁ። ከዛ ውጭ ግን የሆነ የሚሞከር ካልሆነ የሚደረግ ነገር ካልሆነ በጣም ጥንቃቄ ማድረግ እንዳለብን ደግሞ ይሰማኛል። ሌላው በጣም እንድታነሳልኝ የሚፈልገው ነገር ምንድን ነው መሰለ? የባህል ሕክምናን ከባድ የሚያደርገው ምንድን ነው? በአንተ የባህል ሕክምና ጉዞ ውስጥ ያስተዋልከው? የባህል ሕክምና በጣም የሚያውሰበስበውና ከባድ የሚያደርገው ራሱ ስራው ጥልቅና ውስብስብ ነው። ለምን? አንድ የምታክመው ሰው ነው። ሰው ደግሞ ውስብስብ፣ ረቂቅ፣ ጥልቅና ድንቅ ፍጡር ነው። አንድ እሱን ውስጠ ስሪቱን፣ ሆርሞንን፣ ሴል ሜካፕን እንደገና ደግሞ ባዮኬሚስትሪ የሚባል ነገር አለና የሰውነት ያሰራር ምሳሌ ምራቅ፣ እንባ፣ ኮክ፣ የውስጥ የሚመነጩ ኢንዛይሞች አሉ፣ ሆርሞኖች አሉ። እነሱን ነገሮች ይሄ ሰውን ከላይ ስትል አንድ በውስጡ አያሌ ቅመሞች አሉት። ስለዚህ ያንን በትክክል ሳይንሱን ካለማወቅ አንጻር አንድ እሱ ነገር ይሄ ፊዚዮሎጂ እና አናቶሚ ወይ ፓቶሎጂ በሚል መጽሐፍ አለው፣ በሕክምና መጽሐፍ ማለት ነው። እነዚህም በትክክል የባህል ሐኪሞች ካለማወቅ አንጻር ሕክምናው አንድ አስቸጋሪ ያደርገዋል። ሁለት ራሱ እጽዋቶችን ውስጥ ስሪት አለማወቅ፣ ባህሪ አለማወቅ፣ የትኛው አካባቢ የበቀለ እጽዋት ለየትኛው በሽታ ይሆናል፣ የአየር ንብረቱን፣ በእጽዋቶች ያሉ አክቲቭ ኢንግሪዲየንቶች ከዝርያ አንጻር ከምናምን አንጻር ይህን ሁላ ዲፈሬንሺየት አድርጎ ምክንያቱም ሕክምና ማለት እጽዋቱን ወይ መድኃኒቱን ከሰውየው ውስጥ ስሪት ጋር ለተፈለገው ዓላማ ማስታረቅ፣ ማዋል፣ የታመመበትን በሽታ የመፈወስ ህልምና አባዜ ነው። ረቂቅ የማይታይ ትዕይንት ነው ያለው። የሰጠው መድኃኒት በጨጓራ በኩል አልፎ በጉበት በኩል አልፎ የጉበት ቫይረስ ከሆነ ጉበቱን ሳይነካ ቫይረሱን እንዲያጠቃ ለይቶ እንዲመታ ስለዚህ ቀመም ምሰራው ስሌት አለ ማለት ነው። ካልኩሌሽኖች አሉት። ስለዚህ ያንን ተንተርሰ ከሰራህ አስተማማኝ ይሆናል። ግን በጨበጣ ዝም ብለህ ጨቅጨቀህ በጥሰህ የምትሰጥ ከሆነ ሰው ትጨርሳለህ ማለት ነው። ስለዚህ ከዛ አንጻር ውስብስብ ያደርገዋል። ስለዚህ ሰውንና ፊዚዮሎጂ፣ አናቶሚ፣ ፓቶሎጂ እነዚህ ነገር ማወቅና ፋርማኮሎጂ እንደዚሁም ደግሞ ሜዲሲና ፕላንት ሳይንስ
አክቲቪነትስ ባዮኬሚካልስ የሚባሉት እጽዋቶች ያሉትን ነገር እነሱን ቅድም የነገርኩ ግላይኮሳይድ፣ አልካሎይድ፣ ስፖኒን፣ ፌኖል የሚባሉ ንጥሮች አሉ ውስጡ ላይ ያሉ ማለት ነው። ስለዚህ ምሳሌ ውሃ ላይ H2 አለ፣ ሃይድሮጅን እና ኦክሲጅን ማለት ነው። ስለዚህ ውሃው ሳይሆን እዛ ውስጥ ያለው ውሃ እንትን ሃይድሮጅን ብቻውን ምንድነው? ኦክሲጅን ብቻውን ምንድነው? ውሃን በደፈና ውሃ ብቻ ለመውሰድ የለብንም። ስለዚህ እነዛ ውስጥ ያሉ ነገሮችን በደንብ ካወቅ በኋላ ለምታደርገው ነገር እንታለ የውሃ የራሱ pH አለው። ስለዚህ ኒውትራል ነው ውሃ፣ pH 7 ነው። ከ7 በታች ያሉ አሲዲክ ናቸው፣ ከ7 በላይ ያሉ ቤዚክ ናቸው። ስለዚህ እነዚህ ሁሉ ነገሮች በደንብ አስታርቀ ሰው ደግሞ ቤዝም አሲድም ነው ስሪቱ። ኦኬ ምሳሌ የተወሰነ ነገር አሲዲክ ባህሪ ያለን ሽንታችን ምናምን ነገር አሲዲክነት አለው። ምራቃችን ኮካችን ደግሞ ወደ ቤዚክ እንባችን ወደ ቤዚክነት ጨውጨው አይልም። እንባስና ለቀ እንደዚህ ታርገው ጨውጨው ይላል። ያ ማለት ቤዚክ ነው ሞስትሊ። ስለዚህ ከዚህ አንፃር እነሱን ማስታረቅና ህክምናውም የሰውነታችን ያለውን የሚታመው ሰውየው የአሲድና የቤዝ መጠኑ ሰውነት ውስጥ የመዋዠ ከፍ የማለት ነገር ነው። ስለዚህ ስታክም ሁለቱን ባላንስ የማድረግ መንገድ ነው የምታደርገው። ስለዚህ እነዚህ ነገሮች ማወቅ ያስፈልጋል። ሱብሃንአላህ ይሄ ነው ከባድ። ይሄን ሁሉም ማስተንተን ማወቅ ይፈልጋል። በጣም ይገርማል። ምናልባት አሁን አንተ ከ10 ዓመት በላይ እዚህ ሙያ ላይ ቆይተሃል። የረዥም ዓመት ኤክስፔሪየንስ ነው ጉዳዩ ላይ በጣም ተኸሱሳለህ፣ በደንብ ታውቀዋለህ፣ ራስህን መድኃኒቶችን ታዘጋጃለህ እና ምናልባት በዚህ ከ10 ዓመት በላይ የሆነ ኤክስፔሪየንስ ውስጥ ልምድ ውስጥ የገጠመውን አንድ በጣም አሳዛኝ አንድ በጣም አስደሳች ገጠመኝ ብታወራኝ ደስ ይለኛል። ኦኬ እሺ፣ በዚህ አሳዛኙ ጀምር። እሺ አመሰግናለሁ። እሺ ከዚህ ጋር ተያይዞ እንትን ሳክም ለዚህ ላለፉት 15 ዓመታት ሳክም እጅግ ብዙ አሳዛኝ ህክምና በጥቅሉ ቅስም የሚሰብር የሚያሳዝን ልብ የሚነካ ዓለም ነው። የሚመጣው ታካሚ ታድነኛለህ፣ ትፈውሰኛለህ፣ ሰዎች ዝልከውኛል ብሎ ነው የሚመጣው። ተስፋ አድርጎ ማለት ነው። ያንተ ላይ ጭኖት ይመጣል። በዛ ልክ ሳመልሰው ስቀር ያስጨንቃል፣ ያሳዝናል። ሰው ነዋ። ሰው ክብር ፍጡር አይደለም። ስለዚህ በዚህ ሁኔታ ውስጥ በጣም ካዘንኩበት ውስጥ እድሜዋ ካናዳ የመጣች እድሜዋ 33 ዓመት የሆነ ዲሌይድ ዴቨሎፕመንታል ዲሌይ የአእምሮ ያስተሳሰብ እድገት ውስንነት ያለባት እዛም ስትታከም ብዙ ለውጥ ያላመጣች ታካሚ መታለች እና ምን ማድረጋት አልቻልኩም። እድሜዋ ሰውነቷ ምናምን ነገር ስንት ነው? 33 ግን ትንኪኳ ከአንደበቷ የምታወጣው ቃላት ምናምን ነገር ገና ዳድ የሚል ህጻን ልጅ ታውቃለህ? 1 ዓመት ወይ 1 ዓመት ከ2 ወር 9 ወር ልጅ። አስተሳሰቧ ግን ድርጊቷ ሁሉ ነገር ግን የምታደርገው እሱን ነው። አሁን ይሄንን በምን ታከመዋል? አሁን በቃ ሁሉ ጊዜ ሰላም የሚነሳኝ ይሄን ነገር አለመፍታት ነው። ያስተሳሰብ ዴቨሎፕመንታል ዲሌይ ያስተሳሰብ ውስንነት ሰውነቷ ፊዚካል ቦዲው አድርጓል። የአእምሮ እድገት ውስንነት እንደ በታይ ወጣ የሆነ ቦታ ላይ አእምሮ አያርክም። በቃ ሰውነቷ ስታያት ምናምን ነገር ትዳር ያዘች የወለደች ምናምን ነው የምትመስለው። የምታደርጋቸው ነገሮች ግን እንደ ህፃን ልጅ መጫወት፣ ግድ ብሎ እንትን ማለት፣ ጌም ላይ ፎከስ ማድረግ፣ ይሄ በቃ ሰው እያደገ ሲሄድ ፊደል ማውጣት፣ መማር፣ የማወቅ ምናምን ነገር አለ። ስለዚህ ፊዚካል አድርጎ አእምሮና ልቦና አስተሳሰብ አለማደግ ይሄ እስካሁን ድረስ እንደዚህ 3 ዲሌይድ ዴቨሎፕመንታል ዲሌይ ወይ ደግሞ ያስተሳሰብ የአእምሮ እድገት ውስንነት ይሄ እንደዚህ አይነት ነገር ገጥሞኛል ማለት ነው። በባለፈው ይሄን በቃ ጸንሼው ነው ቁጭ አልኩት። ግን እንትኑ ቁጭቱ የለም የመፍጠር በቃ ማለት ይሄ አሁን መድኃኒት ስፈጥር ረዥም ዓለም ነው በራሱ። መጀመሪያ ይሄ ሰውነት አድርጎ አእምሮ አላደገም የሚለውን ጉዳይ በምን ሳይንስ ነው የምታጠናው? እንዴት ነው የምፈትሸው? ስለዚህ የት ጋ ነው ችግሩ የሚለውን ጉዳይ እኔ ብቻ ሳይሆን እንዳልኩ
የሕክምና መድኃኒት ፈልስፎ ማግኝ የተባባሪ ባለሙያዎች ድግግፍ ደግሞ ርብርብ ይሻል የአንድ ሰው ብቻ አይደለም። ስለዚህ ይሄኛው ኒውሮሳይንስ ላይ ፊዚዮሎጂ ላይ ዴቨሎፕመንታል ሳይኮሎጂ ላይ ምናምን ያሉ ይሄን ሳይንስ በደንብ አብረን ዲስከስ ይደረጋል። ከዛ ከኔ በኩል ደግሞ ፋርማሲስት፣ ባዮሎጂስት፣ ኬሚስት ምናምን ነገር ደግሞ ከዚህ በኩል ይመጣል። ስለዚህ ኬዙ በደንብ ዲስከስ ይደረጋል። ጊዜ ይወሰዳል። አመት ሊሆን ይችላል። አሁን እቺን አንዱ አልኩ እንጂ እንደዚህ አይነት ነገር 10 ሺህ አለ ማለት ነው። አንድ ኬዝ ከመጣ በቃ አለ አገር ላይ ዓለም ላይ ኬዙ አለ። ስለዚህ እነዚህ ሰዎች በጥምር ለአንድ አመት ሊሆን ይችላል፣ ለ6 ወር ሊሆን ይችላል። በደንብ ኬዙንም በደንብ ማጥናት እንዳልከው ኒውሮሳይንስ ላይ ዴቨሎፕመንታል እንትን ላይ ልጅ አስተዳደግ ላይ አእምሮ ላይ ስነልቦና ላይ ምናምን ነገር ይሄ ውስጡን ፊዚዮሎጂውን አናቶሚው ምናምን ነገር በተለይ ይሄ ፊዚዮሎጂካል ፓርት ነውና ፓቶሎጂካል ኬዝ ነውና ያን ነገር በደንብ ዲክቴት አድርጎ ወደ ውስጥ ጠልቆ ያን ነገር መንስኤውን ማወቅ። ከዛ ደግሞ ለዚህ ደግሞ በዚህ በኩል ደግሞ ፋርማሲስት፣ ኬሚስት፣ የእጽዋት ቦታኒስት፣ ሌላ ዲፓርትመንት ፕሮፌሰር ምናምን ነገር በዚህ ደግሞ ተደርድሮ እነሱ በአንድ ሆነው መፍታት ይችላል እንጂ በአንድ ሰው አይሆንም። በጣም ውስብስብ ነው። ሱብሃንአላህ። ወደ አስደሳቸው እንሂድ። እሺ እንደዚህ ደግሞ ሳክም ለባለፉት 10 ዓመታት ሳክም ከነበረው ውስጥ ብዙ ጊዜ ሰው ባገሩ ሰው አይረካም ወይ ደግሞ ይንቃል። ስለዚህ ከዛ አንፃር እኔ ጋር ከውጭ ሀገር መተው ፈረንጆች ሌላ አካላት ምናምን ነገር የነሱን ዘመናዊ ሕክምና ጠልተው አንገሽግሿቸው የተፈወሱ የዳኑ ሰዎች አሉ። ኦኬ አንተ ጋር መተው ከውጭ ሀገራት ማለት ነው? ከውጭ ሀገር ማለት ነው። እና ለመታከም ነው የመጡት። በቃ ይሄው ለዚሁ ኬዝ እዛ ጨንቋቸው የእንቅልፍ ማጣት ብዙ አይነት አንድ ምናምን አይደለም 2 3 4 5 አይነት ፈረንጆች ያው በቪዲዮ ላይ ታያዋለህ አንተ። እና እንደዛ አይነት ሰዎች እኛ ዘመናዊ ሕክምናው በቃ ሁሉ ጊዜ ፋብሪኬትድ የሆነ ኬሚካላይዝድ የሆነ ክኒን መዋጥ አንፈልግም። አዳፕት ያደርጋል፣ ሰውነታችን ይላመዳል፣ በሂደትም ደግሞ ሳይድ ኢፌክት አለው። ስለዚህ we need to treat on organics በኦርጋኒክ እና ኸርባል ተፈጥሯዊ በሆነ መንገድ ነው ብለው መተው የዳኑ ብዙ አይነት የውጭ ሀገር ዜጎች፣ አፍሪካዎች፣ ፈረንጆች አሉ ማለት ነው። ኦኬ ህመማቸው ታስታውሳለህ? ማለት ህመማቸው አንደኛው በጣም የታመመው ኢንሶሚኒያ ወይ ደግሞ የእንቅልፍ ማጣት ችግር already given here. I mean, God gave us all these beautiful plants and all these ways of treatment because without interference of anything industrial, let's say. So that is really amazing. And so what I see here is it's like that dream becoming reality. So yeah. And even in terms of it's a very welcoming place, as you can see. Very nice scholars, people are received in a respectful way, and it has a good smell of herbs. So this is all very nice. Nigella sativa is a very famous. Nice. Actually, the thing is also just about relaxing. It helps you relaxing. It helps you losing all the things. So it's also getting rid of anxiety. Yes, it is anxiety. Yeah. I will not drink all of it now. Yes. Yeah. I really like the taste. It's a little bit bitter. ሱብሃንአላህ በጣም የሚደንቅ ነው። እንግዲህ በጣም ደስ የሚል ቆይታን ያደረግነው። እንደ መቋጫ እንደ ነገር ባውቅ ደስ ይለኛል። እስልምና ምን ያህል ቦታ ሰጥቶታል እንደው ለዚህ ለባህል ሕክምና የሚለው ላይ እስኪ። እሺ እንግዲህ እስልምና ቅድም እንደነገርኩ ነብዩ ሰለላሁ ማአንዘላሁ ዳአ ኢላ አንዘላሁ ሽፋ አለመው ምን አለመ ጀሂሉ መንጂል አላህ በሽታን ቢያወርድም መድኃኒቱን አብሮ አውርዷል። ፍጥረት ዓለሙ ላይ በመድኃኒት ሞልቷል። ለዛ በሽታ ለወርዶ ዓለም ላይ ላሉ በሽታዎች ሁሉ በፍጥረት በዝከውን ፍጥረት ዓለም ውስጥ ወይ ባህር ውስጥ ወይ ጫካ ውስጥ ወይ ጓሯችን ወይ ማዕድን ምናምን ነገር ለዛ በሽታ መድኃኒት አለ። ስለዚህ ምንም መድኃኒት የለውም ብለን የምንቆም በሽታ የለም። ለሁሉም በሽታ መድኃኒት መፈለግ በእኛ ላይ ተልኳል ማለት ነው። ወማ አርሰልናከ ኢላ ረህመተን ሊልዓለሚን። እኛም ደግሞ ያንን መስፈርት ከማንም መጠበቅ የለብንም።
ለዓለም ችግር ረህመት ሆነው ለተላኩ ነብይ ተከታይ ነን። ስለዚህ እሳቸውን ከፍ የምናሳየው እነሱ ለተላኩበት ለሰው ዘር ሁሉ መፍትሄ መፈለግን መፍትሄ ማሰስን በቃ። ስለዚህ እኔ የምሰራው ለሽራፊ ሳንቲም ወይ ለማስታወቂያ ሰውን ምናምን ነገር አይደለም። ስለዚህ አልቲሜት ግቤም ሰዎችን ማከም፣ ሰዎችን ማዳን፣ መፈወስ ነው። በዚህ ትልቁ ክፍያም እኮ እሱ ነው አይደል? ማለት የሆነ ተጨንቆ ታሞ ተስፋ ቆርጦ የመጣን ሰው ታክሞ የእሱን ፈገግታ ማየት ከዛ በላይም ክፍያ ያለውም አይመስለኝም። አላህ ያግዘህ። ምናልባት በዚህ ጉዞ ውስጥ ማሳካት የምትፈልገውን ትልቁን ግብህን ማወቅ ደግሞ ደስ ይለኛል የሚነገር ከሆነ። ኦኬ። ስለዚህ በዚህ ጉዞ ውስጥ እንደ ኢማን እንደ ሕክምና ባለሙያም እኔ ህልሜ የባህላዊና የዘመናዊ ሕክምናዎችን በአንድ ላይ ኢንተግሬትድ ሆኖ የተቀናጀ የተጣመረ ሆኖ እንደ ሆስፒታል ደረጃ እንደዚህ ሁለቱን እንደ ቻይኖች የባህሉንም የዘመናዊ ሁኔታ በሆስፒታል ደረጃ ሐኪሞችም ፋርማሲስቶችም የባህል ሐኪሞችም ምናምን ነገር ሁሉም በአንድ ሆኖ ሰው መጥቶ ወይ ደግሞ አንድ ታካሚ ቢመጣ ሁለቱም ሐኪሞች አይተውት ፈትሸውት መርምረውት ገምግመውት ስለ ሁለቱም ሕክምና ግንዛቤ ወስደው በተለየ ትኩረት የሚታከምበት የኔም ሆነ የሌላም አካል ሆነ ይሄን ማየት ነው። እኔ ግን ለማሳካት ነው እየጣርኩ ያለሁት። ሁለቱንም በአንድ ላይ ኢንተርናሽናል ሆስፒታል ደግሞ ኢንተግሬትድ የሆነ የተቀናጀ የባህልና የዘመናዊ ሕክምና የተቀናጀ የሕክምና አገልግሎት የሚሰጥበትን ነገር ነውና ከዛ አንፃር እንደዛ ነው። ማሻአላህ አላህ ያግዘህ። በጣም እናመሰግናለን። እንግዲህ አንድ ነገር እዚህ ከደረስክና ከመጣህ አይቀር አንድ ነገር ጠቁመንና ፕሮግራማችንን እንዘጋለን። አሁን አብዛኞቻችን እንትናችን ልክ አይደለም። አይ ዶንት ኖ በእኔ ዙሪያ ያሉ ሰዎች የሆነ ነገራችን ልክ አይደለም። ያ ማለት የሆነ የሚጎለን የሆነ ሳምቲንግ አለ። ለምሳሌ በጣም ብዙ ሰው ኤክስፒሪየንስ የሚያደርገውን ነገር ልንገረ። ሰው ተኝቶ ሲነሳ ይደክመዋል። ማለት ሰው አርፎ ሲነሳ አክቲቭ መሆን ያለበት አይደል? በቃ ነቃ ብሎ በደንብ ደንገጥ ብሎ ምናምን የሚንቀሳቀስ ሰው ነው መሆን ያለበት። መሰል ነገሮች በጣም ብዙዎቻችን ላይ የሚስተዋሉ ነገሮች ናቸውና እንደው አንተ ይሄ ቤታችሁ ውስጥ ባይጠፋ ጠዋት ማታ እችን ብታደርጉ ለጤናችሁ በጣም ክሪቲካልና መሰረታዊ ነው የምትለውን አንድ ነገር ነግረን ደስ ይለኛል። ሁሉም ሰው ጋር ኮመንሊ በየቤቱ መኖር ያለበት መውሰድ ያለበት መሰረታዊና ወሳኝ ነገር ምንድን ነው? በየቤታችን መጥፋት የሌለበት ትላለህ? ስለዚህ እንደዚህ ሰው ከእንቅልፉ ሲነሳ መድከም፣ ፊውጅ ወይ ደግሞ መዝለፍለፍ ወይ ደግሞ ኮንፈርት አለመሰማት። ምክንያቱም ማንም ሰው ከእንቅልፉ ሲነሳ አክቲቭ ነው የሚነሳው መነሳት ያለበት ማለት ነው። ግን በተቃራኒው ደክሞ ነው የሚነሳው። ይሄ አንደኛው አመጋገባችንን በደንብ ትኩረት ማድረግ ከሰውነታችን ካለን ቦዲ ባይ አሁን ይሄ ወጥ አይደለም። ሕክምና እንደ ሰው ኢንዲቪጁዋሊዝም ነው። ምሳሌ አንደር ዌይት የሆነ ሰው ከመጠን የሆነ ሰው ፕሮቲን ሊወስድ ይችላል። መካከለኛ ዌይት ያለው ደግሞ የተመጣጠነ ፕሮቲንና ቬጂቴብልስ ፎከስ ሊያደርግ ይችላል። ኦቨር ዌይት ያለው ግን ሞስትሊ ቬጂቴብል ነው መመገብ ያለበት። ስለዚህ እነዚህ ነገሮችና ከቤቱ ወይ ሻይ ሲጠጣ ወይ የሆነ ለብ ውሃ ሲጠጣ ማር፣ አጅዋ፣ ቴምር፣ ጥቁር አዝሙድ፣ ዝንጅብል ሻይ እነዚህ እንደ ሰዎቹ ላይ ማንም ሰው ላይ ሎሚ በማርና በውሃ ናቸው። ሎሚ በማርና በውሃ ምግብም ነከር ሲሆን ማለት ነው። እነዚህ ነገሮች ማድረግና ጨጓራ ሌላ ተጓዳኝ በሽታ ያለባቸው ሰዎች ደግሞ እንደ ሰዎች ይለያያል። ስለዚህ የምንመግባቸው ማለት እንደ ውስጣችን የጤናው ይዘት የሰው ጋር ስፔሲፊክ ናቸው። እንደግን ኮመን የሆኑት ሁሉም ቤት ቢኖሩና ብንጠቀም በጣም ኮመን የሆነ ኦርጋኒክ የሆነ ማር አንዳንድ ማንኪያ ወይ 3 ማንኪያ በባዶ ሆድ ወይ ደግሞ 3 ፍሬ አጅዋ ቴምር ወይ ደግሞ ቴምር። ከዛ ሙሉ ካርቦሃይድሬት ስለሆነ ኢነርጄቲክ ያደርጋል። ጧት በባዶ ሆድ ትንሽ ቆይቶ 1 ብርጭቆ ውሃ። ከዛ ቁርስ የፈለገውን እንደ ሰውየው ባህሪ መመገብ ይችላል። ወይ ቴምር ወይ ማር በባዶ ሆድ። ሌላ ተጓዳኝ በሽታ ካለበት ደግሞ ወይ ማሩን በጥቁር አዝሙድ ዘይት ወይ ደግሞ በጥቁር አዝሙድ ዱቄት ሚክስ አድርጎ መጠቀም። ኦቨር ዌይት ደግሞ ቦዲ ማስ ኢንዴክሱ ከ25 በላይ እየጨመረ ከሄደ ደግሞ ዝም ብሎ ሰውነትም እንዳይጨምር ዝንጅብልና የቀረፋ ሻይ ሱካርና ምናምን ጨው ትቶ ወይ በማር ወይ እንደዙ
እነዚህ ነገሮች በጣም እንትን ቢል ብዙ ነገሮች ያስተካክላታል። አሪፍ ነው። በጣም ቴንኪዩ ጀዛከላህ ኸይር አህሚ። ምናልባት ያንተን የህክምና እገዛ እርዳታ ማግኘት የሚፈልጉና እንዲሁ ሀሳባቸውን ሊያካፍሉህ ከህመማቸው ደግሞ በአላህ ፍቃድ ሰበብ ሆነ ፈውስ እንድትሆን የሚሹ የሚፈልጉ ሰዎችም እንደዚሁ ካሉ ደግሞ ምን የት ሊያገኙህ ይችላሉ? እንዴት ባለ መልኩ እናንተን ማግኘት ይችላሉ? እሱን ብትነግረኝ ደስ ይለኛል። ኦኬ ስለዚህ ከእኛ ከኢማን የባህል ህክምና ጋር ተያይዞ ያው ቤተል አደባባይ እንገኛለን። ኢማን የባህል ህክምና አሁን አልመሻን ጀርባ ነው እየሰጠን ያለ ነው። ስለዚህ ይሄን መጽሐፉንም እዛውም ያለቀ ነው። ሰሞኑን ፕሪንት አድርገን እዛ ያገኙታል። ስለዚህ ህክምናውንም ለተጨማሪ ኮንሰልታንሲም እዛ ያገኙናል ማለት ነው። ስክሪን ላይ ባለው ስልክ ቁጥር መደወልም ይችላሉ። አዎ ስክሪን ላይ ባለው ስልክ መደወል ይችላሉ። መርሐባ ሹክራን ጀዛከላሁ ኸይር። ስለመጣ ስላገኘው በጣም ደስ ብሎኛል። አህመድ ሹክራን ጀዛከላሁ ኸይር። ተመልካቾች እናንተም እንግዲህ መሰል አይነት በባህል ህክምና መታየት የምትፈልጓቸው ኬዞች ካሉ አህሜን ኮሚኒኬት ብታደርጉት ፍቱን የሆነ መድኃኒት ታገኛላችሁ በአላህ ፍቃድ። እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ከኔ ጋር በቀጣይ ሳምንት በሌላ ቪዲዮ ተመልሰን እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።